የተባለችው እህታችንም ምንድነው እሱ የምታገኘው ከዚህ ቤኔፊት? ኦኬ ነች አይደለችም በሚለው ድራማ ውስጥ ብቻ መቀመጥ የለባትም። እንደ አንድ እህት እነዚህ ሁሉ እኔ ስላገኘኋቸውም ጭምር ነው የተበደሉትን ሰዎች በአካል ስላገኘኋቸው ነው። ላይፋቸው ምን አይነት እንደሆነ ስለማቅ ነው። ወደ 74 ሰው እነዚህ ዜጎች አያሳስቧችሁም ወይ? ቤታቸው ሲፈርስ ምናልባት እናንተ ምቹ ሁኔታ ላይ ልትሆኑ ትችላላችሁ። አትሊስት ነው ይሄ ነገር እንደዚህ አይደለም፣ በቃ በእኔ ጊዜ አትያዙ፣ እኔ እንደዚህ ነኝ፣ ይኸው እንደዚህ በቃ ለምታምነው ሰው ማስረጃዎችን ዶክመንቶችን ልኮ ማረጋገጥ ነው። ከዛን እኛ ወዴት መሄድ እንዳለብን አውቀን መስመራችንን ማስተካከል ነው። ይቅርታ መጠየቅ ካለበት ይቅርታ ይጠይቃል። ያለውን ነገር ክሊር ከተደረገ ስንነሳ የተነሳ ነው እነዚህን ህዝብ ለመርዳት ነው እንጂ እንትናጋ እያልን ጊዜ እንድንፈጅ አይደለም። አሁንም ትኩረታችን እንዲሆን የሚያስፈልገው የተበደሉትን ሰዎች እንዴት እናደርግ ነው። የተበደሉትን ሰዎች ሀቅ እንዴት እናውጣ። ስለዚህ ዋይ ለምን ሳይለንስ ትመርጣላችሁ? ለምንድን ነው ተባባሪ ማትሆኑት? ምናልባት አዶን ነው መብረቆ የኔንም ስም አንስቶ እንደዛ ሲናገር እኔ የሚገባውን ነገር ነው የመለስኩትኝ። ያ ማለት ግን ስራው ላይ ወደኋላ ላለው ወይም አልተባበርም ወይም የጀመርኩትን ነገር ወደኋላ ላለው ማለት አይደለም። መብረቁ በራሱ መንገድ ሂድ፣ እኔም በራሴ መንገድ ሂጄ እነዛ ሰዎች ሀቃቸውን ማውጣት እስካለብኝ ድረስ አውጣለሁ። ሲጀምር ጀምሬ ብዙ ነገር ያደረኩበትን ነገሮች ስላሉ ማለት ነው። ኢቭን እኔም ተጠርጣሪ የሆንኩትን እኮ ኑና ጠይቁኝ፣ ሁሉም ልጠየቅ እኮ ነው። እንዳውም አሁን ያንን ነገር እናስቀድመውና እኔን የሚጠይቁኝን ሰዎች ከኔ ደግሞ አይተው የሚማሩ ከሆነ ምናልባት እኔ ስጠየቅ እኔም ለመጠየቅ በቤቴ ዝግጁ ሆኜ እየጠራው እየመጣው እየተጠየቁ ምንም እኮ አይደለም። ሀቅ ካለን በቃ ይኸው መጠየቅ ነው። መጠየቅ ምንም የተለየ ነገር የሚፈጥረው የለም። ሰው መነቃቂያ እንዲሆናችሁ ወይ ደግሞ ድባቡን ፈርታችሁት ከሆነ በእኔ እንጀምር። መብረቁ እስከዛ እንዲመጡ እናደርጋለን። በእኔ አንተም ተጠርጣሪ ነህ፣ አንተም ተሳትፈሃል የሚለው ማንኛውም ሰው ጥያቄ ያለው በዚህ ጉዳይ ይግባና ሼር አድርግላቸው። እኔን የሚጠይቁኝን ሰዎች ይግቡና እኔን ሲጠይቁኝ ምናልባት መነቃቃት ሆኖላቸው የሚመጡ ከሆነ ይመጣሉ ማለት ነው። እኔም ተጠያቂ ሆኜ ባለሁበት ነገር ላይ ልጠየቅ ብዬ በቤቴ ጠርቼ ሰዎችን እያስተናገድኩ ባለሁበት ሂደት መብረቁም ተናግሯል። ምንም ነገር ሁለት ጥያቄ እነሱ ባነሱት ጥያቄ ላይ ብቻ ነው የምጠይቀው፣ ሌላ ነገር አላደርግም ብሏል። ቤቴም ማኔጅ ማድረገው ደግሞ እኔ ነኝ ማኔጅ ማድረገው። ኃላፊነት ወስዶ ሰዎች በምን ሪስፔክት በምን አይነት ውይይት መነጋገር እንዳለባቸው ጠንቅቄ አውቃለሁ። ኖርማሊ እኔ ቤት አይደለም ኮመንት ላይ እንኳን ስድብ የለም። በዛ ሪስፔክት ጉዳዩን የተበደሉትን ነገር ነው እንደ ጋሪ ፈረስ ምናየው። አሁንም ለነዛ ለተበደሉት ሰዎች ነው ምን ቆመው የኛ ክብር የምናምን ከድሉ በኋላ እንወቃቀስ ይሆናል። ስለዚህ እዛ ላይ ትኩረት አድርገን ነው እየሰራን ያለ ነው። ብትተባበሩን ጥሩ ነው። መብረቁ እኔን የሚጠይቁኝን ሰው አንተም እኔን የምጠይቀኝ ነገር ካለ ጠይቀኝና እኔን እያዩ የሚገቡ ከሆነ ይግቡ። ትንሽ ደቂቃ እንስጣቸው። ካልሆነ ግን ምንድን ነው የምናደርገው? ኔክስት ኦኬ፣ እነሱ እንደዚህ አድርገዋል። በራሳቸው የሚሉትን ነገር ራሳቸው በሚያደርጉት ሂደት እኛ ምን ማድረግ አለብን የሚለው ነገር ላይ ተነጋግረን ውሳኔ ወስነን ህዝቡን ማስገብተን እንዲያደርጉ የሚሉንን የሚደግፉንን ወይም የሚጠይቁንን ነገሮች አድርገ ነው እንትን እንላለን። ስለዚህ በትልቁ እኔ የፈለግኩት ይህን ነበር። ትላንትና ጀምሮ ምን ብያለሁ? እነዚህ ልጆች አይቀርቡም ብያለሁ አይደል? ሁለታችን በትልቁ ብንኖር አሪፍ ነው። ታብታብ በመጀመሪያ እንደማይቀርቡን ያውቃለሁ። ምክንያቱም ፋሲካም ሚኪም ከቀረቡ የማህሌት ወይንም ራሷን ሳጂብ ላይ የቀየረችዋ ልጅ ተባባሪና አብረው እንደሚኖሩ አረጋግጣለሁ። በዛ ነው የማይመጡት። ገብተዋል። አሁን ፋሲካ ብዙ ብር ተበልታለች፣ ሚኪ ብዙ ብር ተበልቷል። ፋሲካ ተጎድታለች፣ ሚኪ ተጎድቷል የሚለውን ነገር ከዚህ በኋላ ማቆም አለብን። ዛሬ ካልቀረቡ እኔ አውቃለሁ 100%። አንደኛ ሚኪ ፊት አውራሪ ከመሀሌት ቤት አዲስ አበባ ቪላ ቤት ውስጥ በቁምጣ ሲኖር የነበረ ሰው ነው። ገባ? ላይፋቸው እስከዚህ ድረስ ነው። እሱን ልጅ አለችው ከሷ። የኢትዮጵያ ሕዝብ ስማ፣ አሁን ከዚህ በኋላ ደግሞ የምስበውን ሴፍ ከዚህ በኋላ ለሚሳበው ሴፍ መብረቁ ቡዳ እያልክ መለፍለፍ አችልም እና ተብልሃል። በስነ ስርዓት ምንድነው በቁምጣና በፓንት ሲኖር የነበረ ሰው እንደሆነ እናቷ የመሀሌት እናት ሁሉ መስክራለች ማለት ነው። ያ ማለት ሲከካት ነበር ማለት ነው። ይሄን ቃል ስለተጠቀምኩ ይቅርታ። ያችን ሴት ደግሞ አሳልፎ ሊሰጥ አይችልም። እኔ ትላንትና ከትላንት ወደ ሀቢባ ቤት ገብቶ ለምስክርነት በተጠራ ሰዓት ባወራው ወሬ ብቻ እዚህ ጋር አንቄ እንደማፈራፍረው ያውቃል። ለምሳሌ አሰማለሁ ድምፁን፣ አስፈላጊ ከሆነ አይ ትንሽ እንጠብቀው የምትል ከሆነ እንጠብቀዋለን።
ሳጂ ማህሌት እንደሆነች 100% እዚህ ጋር አምጥተህ በአንድ ጥያቄ ብቻ ማረጋገጥ ይችላሉ። በሱ በሚኪ ፊታውራሪ ገባ። አሁንም የሚኖሩት አንድ ላይ ነው። ማታ ማታ አብረው ነው ወይን የሚጠጡት። ተግባባን። ይቺ ሴትዮ እንዴት አድርጎ አሳልፎ ይሰጣል? ምክንያቱም እሷን አሳልፎ ሰጠ ማለት እሱ ራሱን አጋለጠ ማለት ነው። ገባ አይደለ? ፋሲካ ቶላም በተመሳሳይ እቺ አንድ ኔጌቲቭ ኮሜንት ስታይ የምታብድ ሴትዮ 40 ሺህ ድርሃም ተበላው ራሷን ያላጠፋች ሴት ነች። ቢያንስ ማጥፋት ነበረባት ራሷን። በእሱ አስተሳሰብ ራሷን አንቃ መግደል የነበረባት ሴት ናት። ምክንያቱም አንድ ኔጌቲቭ ኮሜንት ስታይ ቀኑን ሙሉ አብዳ የምትውል ሴት ነች። ገባ? ግን እቺ እኮ ማህሌት አይደለችም። ማህሌት ያለችበት ቦታ ይታወቃል ብላለች። አሁን ማህሌት ያለችበትን ቦታ እንድትጠቁመን እንፈልጋለን። ለእሷ ያለኝ ጥያቄ ይሄ ነው። 4 ነጥብ። ያለችበት ቦታ ይታወቃል። በህግ የተያዘ ጉዳይ ነው። በህግ የያዘው ማን ነው? አየህ አይደለ? ይሄን ያክል ህይወቴ ተመሰቃቅሏል በእሷ ምክንያት፣ ይሄን ያክል ገንዘቤን አጥቻለሁ፣ ይሄን ያክል መከራ ገብቻለሁ የሚል ግለሰብ ክስ መስረት ስትለው ማይከስ ከሆነ አንተ ተስፋዬ ምንድን ነው የምትረዳው? የ13 ዓመት ልጅ የሚረዳው ነገር ነው። ይቅር ብያታለሁ ነው ወይስ ምንድን ነው ጉዳዩ? ገብቶሃል አይደለ? ህይወቴ በእሷ ምክንያት የተመሰቃቅለው እያለ ነው አንድ ግለሰብ። ክሰስ ስትለው ደግሞ አይከስም። ገብቶሃል? የሚከስበት እድል ተመቻችቷል አይደለም? የማህሌት መያዝ የነሱ ሰላም ከሆነ ምን አለ አንድ እርምጃ ተራምደው እንኳን የክስ ወረቀት የክስ ደብዳቤ የዱባይ ኤምባሲ ኢትዮጵያ ዱባይ ውስጥ ያለ የኢትዮጵያ ኤምባሲ ውስጥ ቢያስገቡልን ምን አለ? አንቀና መጣታለን። አያስገቡ። ምክንያቱም አንድ ላይ ናቸው ነው። እኔ በተባባሪነት የምከሳቸው ወድጄ አይደለም። አንደኛ አንድ ሰው የልጁን እናት አሳልፎ አይሰጥም። ገባ? ገብቶሃል አይደል? ተስፋዬ አንተ ታደርገዋለህ? የልጅን እናት አብረህ ሰርቀህ አታደርገው። መጀመሪያ ራስን አሳልፈህ ሰጥተህ ነው እንጂ አይ ውሸትህን ነው ካለ ደግሞ ይምጣ እዚህ ጋር የልጁን ፎቶ እስከነስሙ ቁጭ አደርግለታለሁ። እስከነስሟ የት እንደወለዳት ማህሌት አታ ስትወልድ በምን እንደወለደች በኦፕሬሽን የወለደችው ወላ በምጥ ነው የሚለው ሁሉ አረጋግጥለታለሁ። ሁለተኛ ሳጂ ነኝ የምትለዋን ሴትዮ ነው አይደለም እየፈለግን የነበረው። አልቀረበችም አይደል? ለምንድን ነው ያልቀረበችው? ምክንያቱም ዛሬ መብረቋ አለ። መዋሸት አችልም። ሀታ የለበሰችውን ቀለበት የት እንደገዛችው አውቃለሁ። ዱባይ የት ሄዳ እንደገዛችው አውቃለሁ። ቀለበቱ አሁን ፖስት አድርገዋለሁ። ቪዲዮውን ገብታችሁ ኮምፕሊክ አድርጉት። ስለዚህ ተስፍሽ ለፍትህ የምትቆም ነህ አይደለም ተስፋዬ? ከዛሬ ውጭ ውሳኔው አንተ ነው ወንድሜ። እነዚህ ግለሰብ ጋራ በስራ አልገናኝም፣ በምንም አንገናኝም። ከዚህ በፊት ከነመፈጠራቸውም አላውቃቸውም። ገባህ አይደለ? አሁን የተያያዝኳቸው በማን ነው ካልከኝ በእነዚህ በሚያሳዝኑ በሰባ ምናምን ንጹህ የደሃ ልጆች ነው ወግቼ ያዝኳቸው። ለምን? አንድ አይነት አጭበርባሪዎች ስለሆኑ። ይህን ቃል ስለተጠቀምኩ ይቅርታ። ምክንያቱም ዛሬ ቢመጡ አንተን አክብሬ ጥያቄን ብቻ ጠይቄ ዝምል ነበር። ሌላው የሀቢባ ቤት ገብቶ ሚኪ መስክር ሲባል ይችን ሴት ታውቃታለህ ወይ ነው የተባለው ቃል በቃል። አይ ይችን ሴት ያለ ዛሬ አይቻት አላውቅም አለ አይደለም። ወዲያውኑ ሰከንድ ሳይቆይ ያው የነቀለ ሰው ስለሆነ ሰከንድ ሳይቆይ ጂጂክያን አስገቢያት። ጂጂክያ ጋር እኮ ረጅም ታሪክ አላቸው አለ። አላቃትምና ረጅም ታሪክ አላቸው። ሁለቱ አይጋጭም። ታሪኳን ሁሉ የምታውቃት ሴት ከሆነች እንዴት አላቃትም ትላለህ? ማለት የነበረብህ አይ የዚችን ሴት ታሪክ ከከሌ ሰምቻለሁ፣ ታሪኳን ከዚህ በፊት አውቃለሁ ነው እንጂ የሆነ ሰዓት ላይ አውቃታለሁ አላቃትም፣ የሆነ ሰዓት ላይ ደግሞ ረጅም ታሪክ አላቸው። አሁን ይሄንንም መካድ አይችልም፣ ምክንያቱም በቪዲዮ ይዤዋለሁ። ስለዚህ ተስፍሽ አድርጌ አንደኛ ተጠርጣሪዋ ግለሰብ አልቀረበችም፣ ሁለተኛ ተባባሪ ናቸው ብዬ ከሰስኳቸው ሁለቱም አልቀረቡም። አሁን አንተንም አልከስም፣ ምክንያቱም ለአንተ ክስ የለኝም። ፍላጎት ይሄ ነበር አንደኛው ፍላጎቴ። እነዚህኞቹ ግለሰቦችም እጠራቸዋለሁ፣ ቃል በቃል የሚጠይቁ ካለ ይጠይቁሃል። ለአንተ ምንም አይነት ጥያቄ የለኝም። ጥያቄ የሚሆነው ከዚህ በኋላ የምስበው ካርድ ምንድን ነው ነው። አለቀ። ጉዳዩ ላይ ስለነበርክበት ገብቶሃል አይደለ? ያልመጡት ሶስቱንም ስለማጋልጣቸው ስለሚያውቁ ነው። ኦኬ እሺ፣ አመሰግናለሁ። አሁን መደረግ ያለበት ነገር ላይ ማውራት ያለበት ነገር ላይ እንዴት እናስኪደው ነው። እኔ መብረቁን አንተንም የምጠይቅህ ነገር አለኝ። እኔንም የምትጠይቁኝ ሰዎች ቢገቡ ደስ ይለኛል። በዚህ ጉዳይ ውስጥ ያው የማህሌትን ጉዳይ እኔ ይህንን ኬዝ ይዤ መጣለች። ሶሪ አስገባት። ፋሲካ መጣች። እሺ ቴንክ ዩ
ኦኬ ሰላም እንዴት ናችሁ? ፋሲካ እህቴ እንዴት ነሽ? ሰላም ነው አለው እግዚአብሔር ይመስገን። ተስፍሽ እሱ ይጠራሻል ስለተባልኩ ነው የመጣሁት እንጂ ካለ ምክንያት ካለ አንድ መረጃ የሚሰድበኝ የሚያንቋሽሸኝ ሰው ቤት መገኘትም አልፈልግም። ግን አንተን ብዬ ነው የመጣሁት። ኦኬ ተራዬን እጠብቃለሁ። ችግር የለም። እዚህ ማንም የሚናገር ሰው የለም። መብረቁም ከትልቅ አክብሮት ጋር እና ይቅርታ ጋር እነሱ ባሉበት ክፉ ላለመናገር እና ማስረጃ ላይ ትኩረት አድርገህ ወገኖቻችን ላይ ፎከስ አድርገህ መናገር እንድትችል በአክብሮት እጠይቅሃለሁ። ሁላችንም ተከባብረን እንድናወራ ማለት ነው። ኦኬ አንቺ ከመጣሽ መብረቁ ጥያቄ አለኝ እያለ ነው። አይ ቲንክ ለፋሲካ ያስከውን ጥያቄ 2 ደቂቃ እንስጥህ ወይ ደግሞ 3 ደቂቃ እንስጥህ እና ፋሲካን መጠይቃት ይሄ ነገሩን ብታረጋግጥልኝ የምትለውን 1-2 ብለህ ጠይቀት። ኦኬ የመጀመሪያው ጥያቄ የምጠይቃት በሄደር የሚቀመጥ ኖ መጀመሪያ እኔ ነኝ የምጠይቅክ። መጀመሪያ የምጠይቅክ ጥያቄ ፋሲካ ሌባ ናት ከእሷ ጋር ተባብራ ነው የምትበላው ስላልክ እኔ ማወቅ የምፈልገው መረጃ አለክ ወይ? አንድ ሰው ሌባ ሲባል ግዴታ መረጃ ያስፈልጋል። እውነት እኔ ተባብሬ መብላቴን መረጃ አለክ? መረጃ ካለክ እዚህ ጋር አሳይና እኔ ደግሞ መበላቴን መረጃ አለኝ። ባይመለከትህም ግን እዚህ ጋር አሳያለሁ። ኦኬ ግን እኔ ሌባ መሆኔን መረጃ እንድታቀርብልኝ ፈልጋለሁ። ምክንያቱም ከመሬት ተነስቶ ሰው ልጅ ካለ መረጃ መቼስ አንድን ሰው ሌባ ብሎ ስም አይጠራም። ስለዚህ መጀመሪያ ምንም ነገር ውስጥ ሳንገባ በፊት መረጃውን ያሳየ ሌባ ለተባልኩበት ጉዳይ ፕሊስ። ይቅርታ እኮ መረጃ እኮ ራስሽ ነሽ። ስለዚህ መረጃዬን እንዳቀርብ ህፃን ልጅ ወሬ አታድርገዋ። ልክ እንደተማረ ሰው አድርግ። መረጃ አለኝ ፋሲካ ሌባ ናት ካልክ መረጃውን አሳይ። አለበለዚያ ሌባ መሆንሽን እኮ ላረጋግጥ እኮ። ቆይ አይ ኖ እንደዚህ በተደባበቀ ነገር እንደዚህ አይሆንም። ስነ ስርዓት ነው። እኔ ሚዩት እያረኩሽ ያለሁት ቤቴን በስርዓት መምራት ስላለብኝ ሁለታችሁንም ነው ሚዩት እያረኩ ያለሁት። ይሄ ህዝብ የሚፈልገው ተረጋግታችሁ ያላችሁን እውነት አጥርታችሁ እንድትሄዱ። ከስሜት ውጡ መጀመሪያ። እሺ እውነት አላችሁ አይደለ? እውነት አለን። እኔም እጠይቃለሁ። በዚህ አጋጣሚ እኔን የሚጠይቁ ሰዎች ይመጣሉ። ሲጠይቁኝ በአክብሮት ነው የምመልሰው። ምንም ችግር የለውም። የተባለውን ስድቦቹን፣ የተነገረውን ነገር ስሜትሽን እረዳለሁ ፋሲካ እህቴ። ግን አሁን ክሊር አድርገን መሄድ ያለብን እነዚህን ነገሮች አሁን ይሄ ካልተመለሰ አልመልስም፣ ይሄኛው ምናምን በቃ አንቺም ትጠይቀዋለሽ ይመለስልሻል፣ እሱም ይጠይቃል ይመለሳል። ከዛ በኋላ ህዝቡ መውሰድ ያለበትን ወስደን በቀጣይ ወዴት ሄደ የምንይዝበትን ነገር እናመቻች፣ እንተባበር ነው ኮንክሉዥን። ግባችን እንዲያለ ብለን ሳይሆን አንቺም በዚህ ትጠይቀዋለሽ፣ ይህንን ቆጥረሽ ታስረክቢያለሽ ለህዝቡ። እንደዚህ ነው ይሄ ይመለስልኝ። በቃ አንዴ ከጠየቅሽ በኋላ መልሱ ከሱ ነው የምንጠብቀው እንጂ መደረብም አይቻልም። ጥያቄ እሱም ይጠይቃል፣ መልሱ ከአንቺ ነው። መደረብ አይችልም እሱ። ክሊር የሆነ ነገር ምልልስ እንዳይሆን አሁን እኔ በቅድሚያ ልጠይቀው ብለሻል። አሁን የጠየቀችን ነገር ሰምተሃል መብረቅ ወንድሜ። እንደዚህ ላልክበት መረጃ ምንድን ነው የሚለውን ጥያቄ ሚውትን ታበራና ትመልስላታለህ ማለት ነው። ካላሳመነች ደግሞ የራስሽን ነገር ቀጥለሽ ይሄ ነው ብለሽ አጥርተሽ መሄድ ነው። ምንም የተለችል ግን ስድብ አልፈልግም በጭራሽ። ማንም አይሳደብም። ነው እንደዚህ ስድብ እኔ ቤት አልፈቅድም። የፈለገ እውነት ቢኖራችሁ የሚደበቅባችሁ አውቃችሁ በምታመጡት ኢሞሽን ነው። በቃ ኩልዳውን ተረጋግታችሁ መመለስ። ምክንያቱም ለነዛ ሰዎች አስቡ። የእኛን ጉዳይ ክብራችን የሚለውን ነገር እኔም ተሰድቤያለሁ። ምንም የተለየ ነገር የለውም። በጣም ብዙ ተሰድቤያለሁ በዚህም ጉዳይ። እዛ ላይ እንመጣበታለን። የተበደሉትን እነዛን 74 ሰዎች እያሰባችሁ እዚህ ጋር የተጋጨውን ነገር አጥርተን ለነዛ ሰዎች እንዴት መቆም እንዳለብንና ሴትዮዋን እንዴት መያዝ እንዳለብን መተባበር ነው ግባችን። ስለዚህ በዛ ልክ አድርጊውና እንትን በይ አብሽር። ማንም እዚህ ጋር የሚሳደብ ሰው የለም። ከተሳደበ ማንንም እኔ አላስተናግድም። እኔ የስድብ ቤት ስላልሆነ ማለት ነው። ስለዚህ እሱም አንቺም ባለው ነገር ተደማመጡ። አንቺም አትደረቢበት፣ እሱም ደግሞ በክሊር እንዲያስረዳ እድሉን ስጪው። ጠይቀሽዋል አሁን። ችግር የለውም። ቀጥል መብረቁም ህይወትን አንሳና ተናገረው ነው። ኦኬ እሺ መጀመሪያ ስለጠየቀችኝ 2 ደቂቃ ስጠኝ። በ2 ደቂቃ ውስጥ ጨርሳለሁ።
በመጀመሪያ እንግዲህ 57 ሚሊዮን ብር ከዘረፈች ማህሌት ጋር አብራ ትኖር ነበር። እከፍላለሁ ባለችበት ቀጠሮ ቀን ተዘርፌያለሁ ብላ የወጣችው 40 ሺህ ድርሃም ነው። 40 ሺህ ድርሃም ከዘረፈች በኋላ ተዘርፌያለሁ ብላ ከጮች በኋላ ክሰሽ ተባለች። ከስሻለሁ አለች። ማስረጃሽን አምጪ፣ መክሰስሽም ማስረጃ አምጪ ስትባል ማስረጃ አልሰጥም አለች። እንግዲህ በባለፈው ደግሞ ሳጂ ማህሌት ናት ብለን በያዝናት ሰዓት ሀቢባ ቤት ለምስክርነት ተጠራች። በደንብ አዳምጡ። ለምስክርነት በተጠራች ሰዓት ይቺ ሳጂ ማህሌት ናት ወይስ አይደለችም ማለች። አይደለችም፣ ማህሌት ያለችበት ቦታ እኮ ይታወቃል አለች። ገባ አይደለ? ስለዚህ ማህሌት ያለችበትን ቦታ ታውቃለች። ገብቷል? አንደኛ ሳጂ ማህሌት ሆና ሳለ ድፌስ አደረገችላት፣ ተከላከለችላት ማለት ነው። ሁለተኛ ማህሌት ያለችበትን ቦታ አውቃለሁ አለች። ያው ይታወቃል ማለት አውቃለሁ ማለት ነው። ገባ አይደለ? ስለዚህ ማህሌት ያለችበትን ቦታ የምታውቅ ከሆነ ለምን አልከሰሰችም? ለምንስ ለኛ አሳልፋ አሰጣትም? የሌባ ተባባሪ ሌባ ነው በማለት ተከሳለች። ገባ አይደለ? እኔ ብቻ አይደለም በነገር ላይ የከሰስኳት፣ በህግም እየተከሰሰች ነው። ገብቷል አይደለ? ጥያቄው ምንድነው? 40 ሺህ ድርሃም ከተዘረፈች አሁን ማህሌት ወይም ሳጂ ተብዬዋ ያለችው እዛው ነው፣ ዱባይ ነው ከሷ ጋር። ለምንድን ነው ያልከሰሰችው? ከከሰሰችስ ለምንድን ነው ማስረጃውን የማታመጣው? የክስ ማስረጃዋን ብሩ ተመልሶላታል። ሁለተኛ ማህሌት ያለችበትን ቦታ አውቃለሁ ካለች ለምንድን ነው ያለችበትን ቦታ የማታውቀው? ተዘርፍ ያለው ያለችበትን አውቃለሁ ግን አልከስም። አይጋጭም? ኦኬ እሺ፣ አሁን ጥያቄ ልጠይቅህ። እሺ መብረቁ፣ አንተ ያልከው ቆይ በስድብ አይደለም። ጥያቄ ልጠይቅህ ከአንድ ደቂቃ። ኖ እናወራለን እኮ እንደ ተማረ ሰው ነው የምናወራው። እኔ የምጠይቀህ ጥያቄ ሌሎቹን እንደርስበታለን። ለሁሉም እያንዳንዱ መልስ አለኝ፣ ችግር የለውም። ግን ሌባ ናት ሰው ሲባል መረጃ አለኝ ብለሃል። እኔ ተባብሬ የሰረቅኩትን ብር መረጃውን ንገረኝ። ያ ብር እውነት እኔ ከበላሁት መረጃውን አውጣው ለህዝቡ ማለት ነው። ሚሊዮን ብር 1 ሚሊዮን 57 ሚሊዮን ብር ከዘረፈችው ማህሌት ጋር አንድ ቤት ነው የምንኖረው አይደለም? አንድ ቤት ነው የምንኖረው። እና አንድ ቤት ካልኖርሽ ወርቅሽን ከየት አግኝታ ወሰደችው? ኖ አይደለም፣ ሰርቀሻል እንትን በልተሻል ላልከው ማስረጃ አውጣ በገብርኤል እንጂ እንዲህ በእንትን እኮ በእንትን እኮ አይደለም፣ ይመስላል በሚል በግምት እኮ አይደለም። እዛም በላይ አለ፣ ችግር የለውም። እሺ ማስረጃውን አውጣው። ያንን የበላሁትን ቪዲዮ አብሬ ለምትሉ ጋይስ የሚመችው ታዳምጡኛላችሁ? አንድ ጊዜ አዳምጡኝ፣ ሚውት አድርጉ። አሁን ፋሲካ የአንቺ ተራ ነው። የጠየቀሽ ነገር አለ። በዚህ አጋጣሚ እታች ያለው 2700 ሰዎች በጣም ምን አይነት ስቴጅ ላይ እንደሆነ አታውቁም። የሁለት ሰው ጉዳይ አይደለም፣ 3000 ሰው እየሰማ ያለውና የ74 ተበዳዮች ጉዳይ ነው። ጉዳዩን እንዳታቀሉት። ምናልባት በትንንሽ ነገሮች ተሸፋፍኖ ዋና የምንሄድበት ነገር እንዳይጠፋ አሁን የጠየቀች ነገር ይቅርታ ተስፍሽ፣ እኔም አሁን የውልክ ብዙ ነገሮች የዱባይን ህግ የሚያውቀው ያውቀዋል። ብዙ ነገር ሚዲያ ላይ የማይዋሩ ነገሮች አሉ። ግን አሁን መብረቁ ለጠየቀው ላለው ነገር እውነት እኔ መብላቴን ማስረጃ አለኮ? እኔ ለምሳሌ መበላቴን በካሽ ከሰጠሁት ውጭ በአካውንት የሰጠሁት ደረሰኝ አለኝ። ኦኬ፣ ግን የተጻጻፍነው እያንዳንዱ ቴክስት ማስረጃ አለኝ። እኔ ስለመብላቴ አንተ መረጃ አለክ ወይ ነው? በዳሽ ሙላ ነው ስሜን እያጠፋ ያለሁ። በዛ ላይ ደግሞ የምትለው ነገር ምንድን ነው? ለአንድ ኮመንት የምታብድ ሴትዮ ለ46,000 ብር ተበልታ እንዴት እራሷን አላጠፋችም ብለሃል። ለዚህ መልስ ልስጥቅ። እኔ ለኮመንት አላብድም። በስድብ ነው ሲጀመር የፈመስኩት። ሁሉም እየሰደቡኝ ጉማሬ ምን እያሉ ነው የፈመስኩት። ሲቀጥል እኔ ጎዳና ኖሬ አንድ ነገር ልንገርክ፣ ከጎዳና ተነስቼ እዚህ ያለው ሰው ነኝ። እንኳን ለ46,000 ለምንም አላረቅስም። አረቅሳለሁ ግን ራሴን አላጠፋም። ለምን እንደሆነ ታውቃለህ? በትሪሊየን የሚቆጠር ንብረት ስላለኝ፣ ንብረቴ ትሪሊየኑ ብር አይደለም ልጅ ስላለኝ። ኦኬ፣ እኔ ራሴን ላጠፋ የምችለው ወይ በብር ወይ በስድብ ወይ ከሰው በግፍፊ ሳይሆን እመኔ ልጄን ያጣውቃል ነው። ያኔ ራሴን ላጠፋ እችላለሁ። ከዛ ውጪ በስድብ በምን ሀጃይ አይደለም። እኔ ስትሰድበኝ ይኸው ሳምንቱን በሙሉ ስትረግጠኝ ሀጃይ አይደለም። እኔ
ህይወቴን እየኖርኩ ነው። ለምን ውሻ ይጮሃል፣ አንበሳ ግን ወደፊት ነው የሚሄደው። መቼስ ውሻ ለምን ጮኸ ብሎ አንበሳ ዞሮ እኮ ከውሻ ጋር አይጣላም። ድንበሩን ሲያልፍበት ነው እንጂ ሄዶ የሚበላው። የጠየኩሽን ብቻ መልሽ። አካሄድ ሁለታችሁም አካሄድ። አንተ የተጠየቀው መልስ። መጀመሪያ መብረቁን ማን ያስወረደው? አስገቡት። መጀመሪያ እኔ አንድ ነገር ልንገርክ ተስፍሽ፣ ገብርኤልን አንተን አክብሬን የመጣሁት እንጂ እሱ ከሚሰድበኝ ሰው ጋር ቁጭ ብዬ ሁላ አላወራም። ለምን ሌቭሌም አይደለም። እሱ እኔን ከስሻለሁ አይደል ያለው፣ ከሶ ያሳየኝ። እኔ እንደውም እሱ በሚሰድበኝ መክሰስ እችላለሁ፣ ግን አልከሰውም። ስራም አላጣው ለሱ ብዬ ፖሊስ ጣቢያ እሱ ይክሰሰኝና እስር ቤት ያስገባኝ ወንድ ነው። ያኔ እውነትም ወንድ ነው፣ መረጃ ካለው ማለት ነው። አንድ ጊዜ እኔ ቤቴን በስድብ በተሳደበ መሰለ ሌባ ባል አይደለም። እንደዛ ከፈለክ ተነቀሰው። መረጃ ለምንድን ነው የማትሰሚኝ? ፋሲካ ችግር አለብሽ እንዴ? አይደለም፣ መረጃ ያንጣ። ወሬ ብቻ ከሆነ ወሬ ብቻ። ቤቴን ማክበር አለብሽ። አክብሬሽ ነው እያወራሁሽ ያለሁት። እሱን በማሰብ ውስጥ የነዛን ሀቆች መደበቅ የለብንም። ዳትስ ኢት። አሁን እኔ የምጠይቅሽ አንድ ጥያቄ፣ እኔ ሰድቤሽ አንተ ጠይቀኝ፣ እሱ መልሱን ይመልስልኝ። ይኸውልህ አሁንም ይኸውልህ ተስፍሽ እሱ መልሱን አንድ ነገር ልንገርሽ፣ 2 ደቂቃ ሰጥሻለሁ። የምትፈልጊውን ነገር አውሪና ከዛም በኋላ ግን ዝም ብለሽ ደግሞ ለእኔም ትሰጪኛለሽ። እሺ እሰጥካለሁ። ለጠየቀኝ ጥያቄ መልስ እሰጣለሁ። እኔ እኮ መረጃ አለኝ ብዬ ካለሁ መረጃም አለኝ እውነትም አለኝ። እያንዳንዱን ነገር በመረጃ እንትን እላለሁ። አሁን እሱ ላለው ነገር 2 ደቂቃ ስለሰጠኝ አመሰግናለሁ። እሱ ላለው ነገር መልስ እፈልጋለሁ። አንደኛ አብረሽ ነው የምኖሪው ላለ፣ ይሄ ዱባይ ነው። እኔ የምኖረው ዱባይ አልናህዳዋን ነው። ቢልዲንጌ ማንም ያውቀዋል። መጥቶ ካሜራ አሳይቶ እኔ ከማጋ ነው የምኖረው። ለዚህም መረጃ ያንጣ። በውሸት ስም ማጥፋት አይደለም። ሲቀጥል ራሷን እንዴት አላጠፋችም? ያ ማለት እንድሞት ይፈልጋል ማለት ነው። አፈር ሆኖ ሊበላኝ እንደሆነ አልገባኝም። ለዛ ለእንዳንተ አይነቱ 1000 ጊዜ ብትሰድበኝ መልስ አልሰጥህም። ቢኮዝ አሁንም አንሰልት እያረግሽ ያለሽው አንቺ ነሽ። እሱ በስነስርዓት እያወራ ነው። ኖ እሺ መረጃ ይስጠኝ። በቃ እኔ ጥያቄ መልስልኛ ተስፍሽ። እኔንም ተረዳኝ። ወራት ሲያሰድበኝ ነበር፣ ወራት ሲሰድበኝ ነበር። እኔ አሁን እሱን አስበሽ የመጣሽ ከሆነ እኔ ቤት ተሳስተሻል። ሲጀመር እኔ ቤት የጠራኋችሁ ርዕስ ሰጥቼ ነው። የተነሳ ጉዳይ አለ፣ የተበደሉ ሰዎች አሉ። የነዛን ሰዎች ሀቅ ማስመለስ ነው እንጂ የማንም ጉዳይ አይደለም። እኔና እሱ ደግሞ አብረን አንድ ገስት ላይ ተቀምጠን የምንጠየቀው ተስፍሽ እሱ ለኔ እኔን መጠየቅ የሚችለው እኔ ለጠየኩት መልስ ሲሰጠኝ ነው። ሌባ ናት ብሏላ። ሌባ መባል እኮ ቀላል ነገር አይደለም። ስለዚህ ለዛ መረጃ ይስጠኝ። ከዛን እኔ ደግሞ እውነት እንደተዘረብኩኝ መረጃ ልስጠው። በቃ ጨርሻለሁ። አንድ ጊዜ ሚዩት አድርጎች መብረቁ አንድ ሚዩት አድርግልኝ ወንድሜ። አይ ይሄን መረጃ ያለ ስለሆነ እቺ ብቻ አንድ ቃል ብቻ ነው፣ 30 ሰከንድ አይቆይም። መልስ ልመልስላትና ይችን ብቻ 30 ሰከንድ በጣም መረጃ እያለች ከፍ ስላደረገችው ጉዳዩን የጠየኳትን ጥያቄ ላለመመለስ ስለሆነ አገራችን ላይ አንድ ትልቅ ሰው አሉና የሰው ሀገር ሌባን እንዴት ታውቀዋለህ ሲባል ከሀገሬ ሌባ ጋር ሲሄድ ያዋለው አሉ። ገባ አይደለ? አንድ የሰርቅ አካል ጋር አነጋገርን አየህ፣ አሁንም እንደ ጭቃ ነው የምታስበው። ለዛ ነው እኔ ከአንተ ጋር ገዝት መቀመጥ የማይመጥነኝ። እኔ ቤቴን ልምራው ወይስ ምንድን ነው አላማችሁ? ሁለታችሁም አላማችሁ ምንድን ነው? እኔ ቤቴን ልምራው? እኔ ሁለታችሁንም የምጠይቀው ነገር እንዲያድርግ ይኸውልህ፣ ብቻህን ስትሆን ጥራኝና ጥያቄዎችህን መልስ ልስጥ። አለበለዚያ ይሄ ጭቃ ለተናገረው ቃላቶች ይቅርታ ካልጠየቀኝ ከሱ ጋር አንድ አንሰሽ ሰው አታሳንሽ። ፋሲካ ብዙ ሰዎች ነጥብ የሚጥሉት ስሜታዊ በሆኑበት ሰዓት ላይ የሚናገሩት ንግግር ነው። እኔ በጭራሽ ስሜታዊ ያልሆንኩ። አንድ ጊዜ ሚዩት አድርግልኝ። እኔ ክፈቺ ካላልኩ ለምንድን ነው ማለት ስርዓት የሚባል ነገር የለም እንዴ? ስነ ስርዓት የሚባል ነገር እኮ አለ። ስታወሪ እድል ሰጥችሽ እያዳመጥኩሽ ነው አይደል? በላይ ለምንድን ነው የምትደራረቢው? መጀመሪያ ኢሞሽን አየር ውሰጂ፣ ተረጋጊ። አንድ ለምንድን ነው መሰለሽ እህቴ፣
ሚዲያው ላይ ሪከርድ ተደርጎ የሚቀርበውን ነገር እየተቆራረጠ የሚደርሰው ነገር ነው አላማና መንገድ የሚያስተው። ሚዲያ ላይ አንዴ ከያዘው ያዘው ነው። ሶ አንቺ እውነት ካለሽ እንዲህ ነው እኔ ጋር አብሬያት አልኖርንም፣ ምንም የተለየ ነገር ለማድረሻ ይታወቃል፣ በዚህ አከተመ እዚህ ጋር ምናምን ትኖራለች ምትል ከሆነ ማስረጃህን አምጣ፣ ትዘጊዋለሽ። መጨረሻ ይሄንኛውን እኮ የጠየቅሽው ነገር ልክ ነው እኮ አይደል? እንደዚህ ያልከውን ማስረጃ ስጠኝ። አይ እንደዚህ የተባለ ስለዚህ ሰው ያስተውላል። ኦኬ እንደዚህ የሌባ ተባባሪ ስለሆንሽ እንደዚህ ስለሆነ በዚህ ላይ ልጅ ላይ ስለተነገረ ይሄ በሱ ግምት ሌባ የሚያስብል ከሆነና ካለ ያ ነገር በአንቺ ግምት ደግሞ ነው ይሄ ሌባ ያስብልም ብለሽ ምክንያቱም ትዘረዝሪያለሽ። ሰው ታች ያለው ያስተውላል። 18 ዓመት አልፎት አካውንት የከፈተ ስለሆነ እውነቱ ማጋር እንዳለ ይረዳል። አሁን ስትጮይ ስትደራረቡ ምናምን ስታደርጉ ጉዳዩ ከተበደሉት ዋና የመጣንበት እኔ ዝም ብያለሁ፣ ተናድጄ ነው፣ ይቅርታ። እንደዛ ነው። ላንቺም ነው እንትን እያልኳችሁ ያለሁት ማለት። አሁንም ሁለታችሁ ማናችሁም ስትገቡ እነዚህን ሰዎች እያሰባችሁ ኑልን። ምናልባት የተሰደባችሁትን የተነባላችሁትን ነገር በማሰብ ውስጥ ኢሞሽን ትሆናላችሁ። እዚህ ጋር የመጣው ሰው የሚፈልገው ነገር የ74 ኢትዮጵያውያን 57 ሚሊዮን ብር የተጭበረበሩ ወገኖቻችን ሀቅ የተበተኑ ቤት እኛ ለልጆቻችን እንደምንጨነቀው ፋሲካ፣ የሚገርመው ነገር በጣም ብዙ ልጆች ጎዳና ወጥተዋል። በዚህ ጉዳይ ብዙ ቤት ትዳር ፈርሷል። እያንዳንዱ ነገር አንቺ ደግሞ ለሰዎችም መጨነቅ አለብሽ። ልክ ልጅሽ እንደምትወጂው የተጎዳቸው ትክክል ተናድጄ ነው። በቃ አናዶኝ ነው አነጋገሩ፣ አናዶኝ ነው ጨርቄን ያስጣለኝ። ሶሪ ችግር የለውም እህቴ። አሁንም እኔ አሁን የምጠይቀው ነገር ምንድን ነው? ግባችን እቺን አጭበርባሪ ሴት መያዝ ነው። መብረቁም አንቺም ሌላ የተበደለውም የኢትዮጵያም ሕዝብ እቺን ሌባ መያዝ ነው አይደለ? ግባችን አንድ ከሆነ የአነጋገር መንገዳችን ተለያይቶ ያለው ነገር እንዳለ ሆኖ ሶሉሽን ላይ ነው መሄድ ያለብን። አሁን አንቺ እዛ ሀገር እንደተበደልሽ ነግረሽናል። ብዙ ብር እንዳልተበላሽ በሬሲቲ ማሳይተሻል። ይህንን ነገር በአንቺ በኩል የደረሽበት ነገር ካለ ሚዲያ ላይ የሚነገር ነገር ካለ ኦኬ ንገሪን። ያ ደግሞ ባለው በዱባይ ነገሩ ስናገር ሚዲያ ላይ ችግር ያመጣል የሚል ከሆነ ደግሞ እሱን አላውቅም። ቲንክ የማህሌትን ጉዳይ በመጀመሪያ ነው የምጠይቅሽ፣ እንድንይዛት እና ሀቅሽ እንዲመለስ ትተባበሪናለሽ ወይ የሚለው የመጀመሪያ ጥያቄ ነው። እሺ ልመልስልክ፣ በሚገባ እተባበራቸዋለሁ። አንደኛ። ሁለተኛ ደግሞ እኔ ከሱ ጋር ምንም ግል ጸብ የለንም፣ ከመብረቁ ጋር ማለት ነው። ገባት? ፎሎዬ ነው። እኔ ፎሎዬ በቅርብ ነው ያነሳሁት። ከሚሰድበኝ ለምን በውስጥ ወይም ዋሳፔ አለ ማንም ጋር ቁጥሬ ለምን እንዲህ ነው ብሎ መረጃ አልጠየቀኝም። ገባክ? ካለ አንድ መረጃ እንዴ ከመሬት ተነስቶ ሌባ እያለ ይሰድበኛል። ያን ቀን ብቻ ገብተሽ እሷ አይደለችም ወይ ስላልሽ እሷ አይደለችም ብያለሁ። ኦፍኮርስ አይደለችም፣ ይለያያሉ፣ በጣም እቺን ይለያያሉ። ግን አሁንም እነግርካለሁ ይመሳሰላሉ፣ ግን እሷ አይደለችም። ኦኬ። ግን እኔ አርፌ ቁጭ ብያለሁ። ኔቨር የኔ ወንድም ራሱ ማን የኔ ጓደኛ እዚሁ ቲክቶክ ላይ ያወኩት እሱም መጥቶ አናግሮታል፣ መረጃ እንለዋወጥ ብሎ ማለት ነው። ኦኬ። ግን የሰው ልጅ መረጃ ጠይቆኝ ወይ የሆነ ተጨባጭ ነገር ከኔ ጋር አውርቶ ቢሆን ኖሮ ሌባ ብሎ ስም ያወጣልኝ ኦኬ። ምንም መረጃ ሳይኖር ኦኬ፣ አንድ ነገር ማስረጃ ሳይኖረው ከመሬት ተነስቶ ሰውን ሌባ፣ ከዛን ኮመንት ስላየች ታብዳለች። ለምን ራሷ በየቀኑ ብሎ የሚሆነው እኔን እየሰደበ ነው። አሁንም ጥያቄህን መልሼ ልካለሁ፣ ልንገርህ። አሁንም በማስረጃ እና በመረጃ ወደ ህግ እንሂድ ካልክ እንረዳዳ ካልክ እኔ እዚህ ጋር ማላወራው ነገር አለ። በውስጥ እነግርካለሁ ወይ ልክልካለሁ። ኦኬ፣ እዚህ ጋር ማላወራው ነገር አለ። የዱባይን ህግ የሚያውቀው ያውቀዋል። ከዛ ውጪ ግን የጠየከኝን ከነ ማስረጃ ከነ መረጃ መልስልሃለሁ። ያ ነው የኔ ነገር። ተስፋዬ ልክ አይደለም። ግን የኔ ጥያቄ ይሄ እኮ አይደለም፣ ለእሷ ብቻ ሳይሆን ለህዝቡም ጥያቄ አለኝ። ታውቃለህ አይደለ? ፋሲካን በተመለከተ አሁን ደቂቃ ሲሰጥ ትናገራለህ። ኢንሰልት አትተዳርጉ እንጂ ጥያቄውን እስከ ጥግ ትጠይቃላችሁ። አሁን ግን ለራሴ እኔ ጥያቄዎችን ቁጭ ማድረግ እፈልጋለሁ። ምክንያቱም አሁንም 100% ሳጂ መሀሊት አይደለችም ብላለች። ስለዚህ ከዚህ በመነሳት አንዳንድ ጥያቄዎች አሉ። እሷን ግን ከዚህ በኋላ አልነካትም።
ያ እንትን አታርጎ ዲስሪስፔክት አታርጎ ዞሮ ዲስሪስፔክት አታርግ እንጂ ጠይቀኝ። ኢትስ ኦኬ ግን ድንበርህን አትዝለል እንጂ ጠይቀኝ። ደስ ይለኛል። ጠይቀኝ ማለት መጀመሪያም ግለሽ ስለገባሽ ነው እንጂ እዚህ ቤት ውስጥ ምንም አልነካሽም። እዚህ ቤት ውስጥ ማለት ነው። እሺ ቤቴ ያለውን ደግሞ በቤቴ ጠይቅ ወይም ነው በቤት ውስጥ። እኔ ሲጀመር ቤትህም አልመጣም ስለማይመጥነኝ። አሁን ጥያቄ አይመጥንሽም አውቃለሁ። ችግር የለውም። እሺ ቀጥል። መብራቁ ደቂቃ ተሰጥተዋል። ቀጥል። ሚውት አድርጊ። ምንም አትደራቢ። ነሽ ቀጥል ወንድሜ። ኦኬ እንግዲህ መሀሌት እኔ ቤት በመጣች ቀን እኔ ጥያቄ ጠይቂያት ከነስሟ ስጠራት ወይዬ እያለች ቆይታ ያስጥለኛል ብላ የሄደችው ሀቢባ ቤት ስትገባ ለምስክርነት የተጠሩት ሚኪና እሷ ናቸው። ሚኪና ፋሲካ የመሀሌት ድምፅ ራሱ ሰርጀሪ ቢሆን አውቀዋለሁ። ምክንያቱም አንድ ላይ ሶፋ ላይ ሁላ ተቀምጠን ነበር ያለችበት ቪዲዮ አለ። ከካደች ከፍተዋለሁ፣ ችግር የለውም። ካልካደች ግን ችግር የለውም። ገብቷል አይደለ? መሀሌት እኮ ያለችበት ቦታ ይታወቃል ብላለች። ያለችበትን ቦታ አንደኛ ትንገረን ነው እያልኩ ያለሁት። ገብቷል አይደለ? ሁለተኛ ሳጂ ዱባይ እንደምትኖር ከነ ፓስፖርት ቁጥሯ መቼ ካንሰል አድርጋ እንደሄደች ከኢትዮጵያ መቼ እንደተመለሰች አሁን ዱባይ እንደምትኖር ሳጂን አረጋግጫለሁ። አታ የለበሰችውን ቀለበት የት እንደገዛችው ሁሉ አረጋግጫለሁ። አሁን ፖስት አድርጌዋለሁ። ቪዲዮ ገቡና እዩት። ከሀበሻ ነው ሄዳ የገዛችው። ገባ 15 ድርሃም ማለት ነው። ኦኬ ጥያቄው አሁን መሀሌት ያለችበትን ቦታ አውቃለሁ ብላለች። እሱን ትስረዳን። አንድ ይታወቃል ብላለች። መሀሌት የት እንዳለች ትንገረን። በውስጥ ምናምን የሚባል ነገር የለም። ለህዝቡ ነው መነገር ያለበት። ነው አውቃለሁ ያለችበትን ነገር ኦዲዮ ስላለ ያንን ነገር ትመልስልን ነው ጥያቄው ማለት ነው። የት ነው እንዳለች መሀሌት ያለችበት ቦታ እኮ ይታወቃል፣ በህግ የተያዘ ነገር ነው ብላለች። እሷ ከተበዳዮች ከሆነች በህግ መያዟን በግልጽ ታሳየን። መሀሌት እንዴት እንዳለች ትንገረን። እሱ የመጀመሪያ ጥያቄ ነው። ሁለተኛው ጥያቄ ደግሞ ገብቷል አይደል? ሳጂን ለመጀመሪያ ጊዜ ነው ያየቻት። የቲክቶክ ፊልተር የታወቀ ነው። ራሷ ሳጂ እንዳመነች እዚህ ጋር ማሳየት ይችላል፣ ማሰማት ይችላል። በደንብ አዳምጡት። ሰላም ሰላም መሀሌት ስላት ወዬ መሀሌት ከአንዴም 3 ጊዜ ነው ወዬ እያለች የነበረው ያለ ስሟ። ገስት ላይ እነ ቤት ያሉ ሁሉም ሰዎች አሉ። ሶ በስተመጨረሻ ራሱ መሀሌት ቢሆንና ፓስፖርት ቢታይ ምን ታደርገኛለህ ነበር የመጨረሻ ጥያቄዋ። መሀሌት መሆን አለመሆኗን ማረጋገጥ ያለብን ከመሀሌት ነው እንጂ ከፋሲካ አይደለም። ሶ ዲፌንስ እያደረገችላት ያለችው 100% የምትመሳሰለን አካል ነው። መብረቁ እዚህ ጋር አካሄዱን አስተካክለውና ማብራሪያ ሳይሆን ጥያቄዎችን ነው የምትሰጣት። አሁን አንዴ መሀሌት ያለችበትን ነገር አውቃለሁ ብለሻል። ያንን ነገር አስረጂ። አንድ ነው ያሉ። ሁለተኛ ክስ መስጠትሽ ያመነች ሴትዮ ወይ ራሷን መመሳሰሏን ያመነች ሴት ናት። ስልክ ቁጥሯ የላትም፣ ፓስፖርቷን አላየችም፣ ታጥባ ፊቷን አላየቻትም። የምትለብሰው ዊክ ተመሳሳይ ነው። ገባ? ይሄ ሁሉ ነገር ተመሳስሎ ሳለ በምን አረጋግጠሽ ነው መሀሌት አለመሆኗን አይደለችም ያልሽው? ድምጿን ከሆነ ሁለቱም እናስተካክለው። ጥያቄ ከሆነ እንደዚህ ነው ተብሎ ይጠይቃል። ጠይቃ መልስለት የገባኝን ማለት ነው። አንዴ ፋሲካ እኔ ድል ሰጥሻለሁ። ኧረ ተረጋጉ። ስሜታችሁ ነው። አሁን እሱ የጠየቀሽን እኔ 3 ነገሮች ይዣለሁ። አሁን የሰጠኸው ማብራሪያ እሷ ከመለሰች በኋላ ያንተን ለህዝቡ ነው የምታቀርበው። እሺ ይሄ በዚህ ቀን እንዲህ ነው ይኸው የማስረጃው ትላለህ፣ ትዘጋለህ። ሰው መረዳት ያለበትን ይረዳል። ፋሲካ አሁን የተጠየቅሽው መሀሌት ያለችበትን አውቃለሁ ብለሻል በቪዲዮ። ያንን ነገር ለምንና እንዴት እንዳልሽ አስረጅ ለህዝቡ። ክስ መስርተሻል ወይ? ፕሮሰሱ ምን ላይ እንደሆነ ከሰሽም ያለውን ነገር አሳውቄን። ሶስተኛ እነዚህን ነገሮች ቴክኖሎጂው ከባድ በሆነበት በፊልተር ዘመን እሷን እርግጠኛ ሆነሽ አይደለሽም ያልሽበትን ነገር አስረጂ ነው። ሌላ የምትጨምረው ጥያቄ አለ እዚህ ላይ መብረቁ ነው? ይህንን ተመልስልን። እሷ መሆኗ ለመሆኗ እርግጠኛ ያልሆንሽበት ስትል ፓስፖርት አይታለች ወይ? ስልክ ቁጥሩ አላት ወይ? ገብቷላ? ያለ ፊልተር ያለው ዱቄት ምናምን አይተሻታል ወይ? ጥያቄ እሺ አይደለችም ስትይ ማስረጃዎችሽን በምን ገብቶች ነው እሷ አይደለችም ያልሽ የሚለውን ያንቺን መልስ። እሺ አሁን ሚውት ታደርግላታለህ ፋሲካ። እነዚህን ነገሮች መልሽ። አሁን ሚውትሽን አንሺና መልሽ እህቴ። መሀሌት እሷ አይደለችም ያልኩት መሀሌትን በደንብ አውቃታለሁ። 7 ወር ኦኬ፣ 7 ወር በየቀኑ በየ2 ቀኑ ቤቴ ትመጣለች። ቤቷ ሄዳለሁ። እንትን ፀጉር ቤቷን የኔን ፕሮሞሽን ምሰራላት በደንብ አውቃታለሁ።
አንደኛ ማህሌት እጆቿን በደንብ ለየዋል። የእጆቿን ጥፍር እጆቿን ኦኬ። አሁን በውስጥ ራሱ ከሰው ጋር ስናወራ ነው እሷ አይደለችም ብዬ አንደኛ የምከራከርበት በእጆቿ ያስታውቃል። ሁለተኛ ደግሞ አይኖቿ ገባ ገባ አይልም፣ ይወጣል። መመሳሰላቸው እንዳለ ሆኖ፣ ሁለተኛ ደግሞ ሲያወሩ ማህሌት እና እችኛ ሲያወሩ ድምፃቸው አንድ አይደለም። ኦኬ። እና አፍንጫቸው ጋር አንድ አይደለም። እና አንገታቸው ክርክር፣ የአንገቷ ክርክር። እቺ ማህሌት ከቀረብካት በአካል አይታታል መሰለኝ፣ የሆነ ፎቶ ወጥቷል። ህፃን ልጅ ነው የምትመስለው። እጆቿን አይተህ ከሆነ በጣም የልጅ ነው። ምንም የማይሰራ ሰው ታውቃለህ? እንደዛ ነው እጆቿን በደንብ ነው የማውቀው። ለምን ጥፍሯን ስትሰራ ጥፍር አብረን ስንሰራ የእሷን ከለር እያየው ብዙ ጊዜ ይሰራ ነበር። ወይኔ እጆች ሲያምሩ እላት ነበር። ኦኬ። በዚህ አንድ በል። ይህንም መለስኩት መሰለኝ። ስለዚህ በእነዚህ ማረጋገጫዎች እንዳልሆነች አረጋግጫለሁ። ለዛ ነው ያልኩት። ለዚህ አረጋግጫለሁ። ለምን በል። በመጀመሪያ ግን እንትና ተገኘች እኮ ብለው በጣም ብዙ ልጆች ሲደውሉልኝ ዘው ብዬ ገብቼ አየኋት። ሳይ ውይ አይደለችም አልኩ። በአንዴ እኔ አይለየኋት። ለምን አውቃታለሁ። ያችኛዋን አይምሮዬ ላይ አለች። በደንብ ነው ማውቃት። ሁለተኛ ደግሞ ምንድን ነበር ያለው? ማህሌት ያለችበትን አውቃለሁ ብለሻል በንግግሮች ውስጥ ያንን ትክክል። አዎ ዋትስአፕ የኢትዮጵያ ቁጥር ነው የምትጠቀመው። ኦኬ። በዛ ዋትስአፕ የሆነ ሰው ያለችበትን እንለያለን ብሎ ብቻ ጎልጉለው አውጥተው ዩሮፕን ያለችው እቺኛ ደግሞ አሜሪካን ነው ያለችው አሉ። ያቺ ግን ማህሌት ዩሮፕን ያለችው አሉ ነው አሁን የምነግርህ ስለ ህግ ዙሪያ። አንድ ጊዜ እዚህ ጋር ማህሌት ዩሮፕን ያለችው ሌላውን ማረጋገጫ ደረሽ። ጆርጂያ ነው ያለችው ዩሮፕ ውስጥ። ይሄንን ወሬ ነው ምናልባት ጆርጂያ የሚባል አለ። ምን አልክ? ኢሮፕ ጆርጂያ የሚባል የምን ከተማ ነው? ጆርጂያ ነው ያለችው ዩሮፕ ውስጥ አሉ ነው። አንድ ሰው ወይ ትመለሳለች፣ እሷ እኮ እዚህ ሀገር ብዙ ንብረት አላት እና ዩሮፕ ጆርጂያ ውስጥ ነው ያለችው። ይሄንን ሳጂ የምትባለው የት እንዳለች ታውቂያለሽ? ሳጂ የተባለችውን ደግሞ ሰላም ነው ወዲህ እንደነክ አለ። ሳጂ የተባለችውን ደግሞ አሁንም እንደዚህ የሆነ ልጅ ዩሮፕ ነው የሚኖረው። እንደውም መብረቁን አውርቶታል። ቲክቶክ ውስጥ ገብቶ ጎርጉሮ ምን ብሎ ቲክቶክ የተከፈተው በዚህ ዓመተ ምህረት ነው። ኖርዌይ ነው እንዲህ ያለችው ብቻ ዋትስአፕ ላይ ያለ ልኮልኛል። እዛ ነው የምትገኘው ምናምን አለ ማለት ነው። ግን መጀመሪያ ኖርዌይ አይደለም። መጀመሪያ ግን እሷ አሜሪካ ትሁን አትሁን እኔ አላውቅም። አሜሪካ ያለች መሰለኝ ያለችው እሷ። ግን ሰው ጎርጉሮ አውጥቶ ዩሮፕ እንትን ኖርዌይ ያለችው አሉ። ኖርዌይም ዩሮፕ ነው እኮ። ታዲያ እቺ ልጅ አሁን ኖርዌይ ከሄደችም ሳጂም ኖርዌይ ከዛን ቆይ ልነግርህ ነው አስጨርሰኝ ሆዴ። ዩሮፕ ነው ያለችው እኮ ሲለኝ ዋትስአፑን ሙሉ ያወራነውን ሼር ላረግልክ እችላለሁ። በኦሮምኛም ቢሆን ማለት እንዴት እንደዚህ ይገጣጠማል ታዲያ? ከዛን ደግሞ ትናንትና እሷ ገስት ላይ እኔ ትግራዋይ ነኝ ብላ ኩዊን ቤት ነው እንዲህ አወራቻሉ። ከዛን እሱንም መተው ሲነግሩኝ እንዴት እንደዚህ ሊገጣጠም ቻለ? ያቺኛውም እኮ ትግራዋይ ናት አልኩኝ ማለት ነው። እኔ ገባክ? ይሄ የመገጣጠም ይሁን አይሁን አላቅም፣ ግን እሷ አለመሆኗን እኔ ያውቃለሁ። እንዲህ አይቻል ሜቢ ሰርጀሪ ቢሉ እንኳን ፊት ሊሰራ ይችላል። እጅ ይሰራል ወይ ብዬ ስጠይቅ ነበረ። እጅ ይሰራል። ለምን በእጆቿን ይለያታለሁ። ሁለተኛ ሶስተኛ
እስ መስርተሻል ወይ? ጉዳዩስ ምን ደርሷል ባንቺ በኩል ማለት ፕሮሰሱን? አዎ መስርቻለሁ፣ እንደዚህ እንትን ብያለሁ፣ እየሄድኩበት ነው የሚለውን ነገር በግልጽ እንድትነግሪ ማለት ነው። እኛም መሄድ ስላለብን ነው ማቆም። ስለዚህ ጉዳይ እዚህ ላይ ማውራት አልችልም። በውስጥ ከፈለክ እልክልካለሁ። እዚህ ላይ ግዴታ አውሪ ካላችሁን ይሄ የራሴ ጉዳይ ነው፣ ማንም የሚመለከተው የለም። ይሄ ነው መልሴ ለአንተ መብረቁ። ምክንያቱም እዚህ ጋር የማወራው ነገር ነገ መዘዝ ከጀርባ ላይ ያመጣብኝ ይችል ይሆን አይችል ይሆን ስለማላቅ እዚህ ጋር ምንም ነገር አላወራም። በዱባይ ህግ የተነሳ ለራሴ ሴፍቲ ስል መብቴ ነው። ይሄ ሌባ አላልክ አይ ዶንት ኬር። እዛ ጋር አትግቢ። አሁን እየመለስሽ ነው። እኛ በቃ አልመልስም ካልሽ ማንም ያስገድድሽ ይሄው እየመለስኩ ነው። በመሀል ይቀላቅልብኛል። ይቅርታ። አራተኛ ጥያቄ ጠይቀኝ። ኦኬ እዚች ጋር ሚውት አድርጊለትና መብረቁ ደግሞ አሁን ባለችው ነገር ላይ የምትለው ነገር ካለ ያንተን ሀሳብ ጠቅልል። አሁን ቅድም ያልከውንም ጭምር ማብራሪያውን አሁን መስጠት ትችላለህ። ሰው የሚረዳውን ነገር ይረዳል። ቀጥሎ እንደሚ ኦኬ እንግዲህ በመጀመሪያ ደረጃ ሳጂ መሀሊት እንዳለች ፓስፖርቷን የመሀሊትን ፓስፖርት ታውቃለህ። ፓስፖርቷ ነበረኝ ኮፒው። የመሀሊትን ፓስፖርት ነው ያስፈተሽኩት። ዱባይ እንዳለች የገባችበት ቀን ራሱ ሳጂ ወደ ቲክቶክ ከመጣችበት ሳምንት ቀደም ያለ ነው። ገብቷል አይደለ? ወደ ኢትዮጵያ የገባች የሚባለው ደግሞ እነ ፋሲካ ተበላን በማለት ተበላን ብለው ሚኪና ፋሲካ ቪዲዮ በሰሩበት ሰዓት የዛን ቀን ወደ ኢትዮጵያ ነበር የገባችው ማለት አየኸው አይደል? ወደ አውሮፓ ጠፋች ነው ሲባል የነበረው ወደ ካናዳ። ነገር ግን ኢትዮጵያ ገብታ ፓስፖርት ኔቨር መረጃ ሰጥታለሁ። ኖ ኢትዮጵያ አልገባችም። ያኔ እድልን ስተትሽ ያዥውና አታቋርጭ። እሱ ይናገርና ከዛ አንቺ ትቀጥያለሽ። እሺ ወንድሜ፣ በቪዲዮ ማሳየት እችላለሁ። ካሜራ ዙሪያ ሌላ ማሳያቸው ስላሉ የመጀመሪያው ጥያቄ የነበረው ምንድን ነው? ሳጂ መሀሌት አለመሆኗን ፓስፖርቷን አይተሽ ነው ወይንስ ቁጥሯን አይተሽ ነው? ያለ በለዚያስ ደግሞ ያለ ፊልተር አይ አይደለ? እሷ ሳጂን በአካል አይታት ከሆነ ትንገረን። በአካል ከላይቻት ግን ካሜራ ላይቭ አፍንጫ ማጥበብ ትችላለህ፣ ማርዘም ትችላለህ፣ አይን ማጉላት ትችላለህ፣ አገጭ ማስፋት ትችላለህ፣ ግንባር ትልቅ ማድረግ ትችላለህ፣ አንተ መሞከር ትችላለህ። ገብተህ አፍንጫን እንደፈለክ መቀየር ትችላለህ። ገባህ አይደለ? ያየቻት በፊልተር እስከሆነ ድረስ የጠየቅኳት ጥያቄ 3 ጥያቄ ነው። ጥያቄውን ራሱ በደንብ አላዳመጥኩም። አንድ ሰው ይመሳሰላል ካልክ 4 ነጥብ። ድምጿ እንደሚመሳሰል የበፊቱ የቴሌግራም እና አሁን የላይቭ ዋና ወይንም ደግሞ የምትለቀም ቪዲዮ አመሳሰልላችኋል። ሁለቱን በአንድ ላይ ከፍታለሁ ናት አይደለችም የሚለው እናንተ ተወስናላችሁ። እሷ ራሷ በአለም ላይ 7 ሰዎች አሉ ብላ ነው ለኔ መልስ የመለሰችው አይደለም ማለት። ጥርስሽ ይመስላል፣ አፍንጫሽ ይመስላል። ምክንያቱም ያለ ፊልተር 2 ፎቶ ስላለኝ የሳጂም የመሀሌትም ያው መሀሌት ማለት ሁለቱም ስላለኝ አይሽ ይሄን ፎቶ አልኳት። እኔ ጋር ብቻ የነበረ ፎቶ ስለነበር አይሹ ካንቺ ይቻ አንቺ ነሽ ስላት አሁን ነኝ አለች። ከዛ ያኛውን ፎቶ ስታይ ወይኔ ከየት አመጣዋለች ደነገጠች። የመሀሌትን የበፊቱ ምክንያቱም ሚስጥራዊ ፎቶ ነበረ። አፍንጫሽ ይመስላል፣ ጥርስሽ ይመስላል፣ አገጭሽ፣ ከንፈርሽ ስላት ስማ ብላ አቋረጠችና በአለም 7 ሰዎች እኮ ይመሳሰላሉ ብሏል ሳይንስ የሚል መልስ ነው የመለሰችልኝ። ራሷ ማለት እንደምትመስል አምናለች ማለት ነው። ገባ? ስለዚህ እቺ ሴትዮ በምንድነው የምትለያት? በፓስፖርቷ ነው የምትለያት። አሊያም ደግሞ በስልክ ቁጥሯ ራሱ ኖርዌይ ከሆነች ስልክ ቁጥሯን ተቀብለህ ያለበለዚያ ደግሞ ፊቷን ታጥባ የምትለብሰውን ኮፍያ አንስታ የምትቀጥለውን የአይኗን ጭራ ታነሳና ፊልተር አንስታ እጇን ስታየው ሌላ ነው የሚሆነው። ፊቷን ስታየው ሌላ ራሷ ቁጭ ትላለች። ስለዚህ እንደዚህ አድርገሽ አይተሻል ወይ ነበር የኔ ጥያቄ። ኦኬ እንትን እናድርገው። ዶክመንቶቹን በትልቁ ልመልስለት አንዴ እኔም በመሀል ላውራና ሌላ አስኬዳችሁ ብዬ ነው ትመልሻለሽ። ዶክመንቶቹን አሁን በትልቁ ላርግህና የተሳሳተችውን ያለችውን ነገር ህዝቡ የሚስማውና በቪዲዮ ያለህን እንደዚህ የተሳሳተችባቸውን ፕሌይ በላቸው፣ ማርክ ያዝ። ለዚህ ትክክለኛውን መልስ የምትመልሰው ራሷም ነታ ደግሞ ማረጋገጥ ያለባት እህታችን ፕሌስ። ዋናው ቁልፍ ያለው አንቺ ጋር ነው። የብዙ ህይወት ጉዳይ ነው ያለው። ሳጅን እየሰማችን ከሆነ ወይም ሼር አድርጉላት እባክሽ። ይህንን ክሊር አድርጊና የነዚህን ንጹሐን ወገኖቻችንን እንድናስመልስ አንቺ ጋር ያለውን ነገር አረጋግጭልን። ነች አይደለችም በሚለው ውዝግብ ውስጥ የምትመልሽልን አንቺ ነሽ። ፕሌስ ያንን ነገር ብትተባበሪን ደስ ይለኛል። ኦኬ መብረቆ አንተ እንትን አለ የምትለውን ነገር ፕሌይ አድርገውና በትልቁ ላድርግ። ከዛም በኋላ ጠቅልላ ደግሞ ፋሲካ የራሷን ትነግረን። የላይቭ ስርጭቱን ላሰማችሁ። በደንብ እንድታዳምጡ ፈልጋለሁ። እሺ ማለት ካለችው ጋር ፍጹም የተጋጨ ስለሆነ አዳምጡ። ሰላም እንዴት ነሽ?
ይሄ ከየት አመጣው ያለችው ፎቶ ሚስጥራዊ ፎቶ የማህሌት በፊቱ የዛሬ አመት ከምናምን ለኔ የተላከልኝ ነው። ያንን ፎቶ ሳሳያት ነው ወይኔ ከየት አመጣው አለች። ሳጂ ይችን ማህሌት ማታቃትና ማትመስላት ቢሆን ኖሮ ወይኔ ከየት አመጣው ሳይሆን ማለት የነበረባት ይቺ ማናት አላውቃትም ነበር አይደለም። ዳይሬክት አዳምጡ። ያ እኔ ነኝ። በዓለም ላይ 7 ሰዎች የሚመሳሰሉ እንዳሉ ታውቃለህ? ሳይንስ እንደዛ ይላል። የሳጂ መልስ በዓለም ላይ 7 ሰዎች የሚመሳሰሉ እንዳሉ ታውቃለህ? ሳይንስ እንደዛ ይላል ነበር። ምክንያቱም እሷ ራሷ ማህሌት ናት። አልመስልም ማለት አችልም። ስለዚህ እንመሳሰላለን አለች። ጂጂኪያ የሆነ ነገር አርጋት፣ በቃ የሆነ ነገር አርጋት አለች። ሳጂን አስወጣት እንደማለት ነው። ሚስጥር እንዳታወጣ ንገሪያት። ማህሌት ስላት ማህሌት አይደለም ያለችው። ምን ልበላት ጂጂዬ ብላ ቀጥታ ዳይሬክት ገባች። ስሟን ተቀበለች ማለት ነው። ታገኛለች ጂጂ እኔ ማህሌት ነኝ አይደለሁም የሚለው ፕሩቭ ላታደርግልህ ትችላለች። ጂጂ ከነ ጂጂ በአካል አታውቃትም። ሳጂ እኔ ማህሌት ነኝ አይደለሁም የሚለው ላታረጋግጥልህ ትችላለች አለች። ምክንያቱም አታውቃትም። ሚዲያ ላይ የተዋወቁት ማህሌት ወይዬ ፎሎ መመለስ ሳይሆን ማለት ነው ወይ እያልሽኝ እኮ ነው። እኔ ስሜ እኮ ስለዚህ ማህሌት አሁን ፋሲካ ወይ አትይኝ ማይሽዋር ማህሌት ወይ የምትለው ስሟ ስለሆነ ነው። ስለዚህ ይሄን ያክል ያመነችን ሴት አይደለችም ስትይ ወይ ፓስፖርቷን ማየት አለብሽ ወይ በአካል እሷን ማግኘት አለብሽ። አይተሻታል ወይ ደግሞ ፓስፖርቷን አይተሻል ወይ ነው። ፓስፖርቷን አልፈልግም ስትይ ሰምቻለሁ። ለምን? ሁለተኛው ደግሞ የክስ ወረቀት ወይንም ደግሞ ክስ ከሰሽ ከሆነ ለምንድነው ልክ የህገ ወጥ ስራ የምታስመስዩ? የከሰሽው በዱባይ ህግ ነው አይደለም እንዴ? በዱባይ ህግ ከከሰሽ አንቺ ህጋዊ ነሽ፣ የሚያስፈራሽ ነገር የለም። ምን ብለሽ የከሰሽው ማህሌት ይሄን ያክል ሺህ ብር ዘርፋኛለች ብለሽ ነው። እዚህ ጋር ለህዝቡ ለምን ግልጽ አታደርጊም? ምን አስፈራሽ? አልከሰሽም ማለት ኖ ብከስ ራሱ አንተ ማነህና ነው ለአንተ የምሰጠው? አንተ ማነህ? የምር ራስህን እንዳንተ ነው እንደምታስበው? ህግ እኮ ነው። አንተ እኮ መረጃ ሰብስበህ ለህግ ነው እንጂ የምትሰጠው። አንተ ማነህ? ተራ ቲክቶከር እኮ ነው። ምን እንድታረግልኝ ነው አንተ ማሳየት? ደብስ አስለቅስሽ ያኔ ታገኘዋለሽ። አሁን እኔ እሱን አልጠየኩሽም። ለህዝብ ቆይ ስነ ስርዓት ይኖራችሁ። ቤቴን እኔ ላስተናግድ። በነገራችን ላይ ፋሲካ በጣም ሮንግ እየሰራሽ ነው። የምር ነው የምነግርሽ። በጣም ሮንግ እየሰራሽ ነው ማለት አንዳንድ ጊዜ ስታገኙ ወይም ትናገሩበት ቦታ በቃ ማለት ማነህ ምንድነህ ሳይሆን ተባብረን እነዚህን ወገኖች አንቺ ጋር ፎከስ እናድርግ ነው። ነጥብ ባትጥሉ ጥሩ ነው ማለት ተራለ ውስጥ አትግቢ ማለት ምንም እኮ ችግር የለውም። ክስ መስርቻለሁ ያለውን ፕሮሰስ እኔ ነኝ የማውቀው። የራሴን መንገድ ይሄድበታል ነው። ያንን ነገር ግልጽ ማድረግ አልችልም። አርጊ ስላለሽ አይደለም የምታደርጊው ምናምን እኔ እንዴት እንደሆነ አላውቅም። ተበድያለሁ ብለሽ ታለቅሻለሽ አይደል ፋሲካ? ፕሊዝ አንዴ ሚውት አድርግልኝ ወንድሜ። ተበድያለሁ ብለሽ ታለቅሻለሽ አይደል? ስንትና ስንት የለፋሽበትን ነገር ነው አይደል የተበደልሽው። እነዚህን ነገሮች ላይ በቃ አሁን ሰንበዲ አንዳንዴ የማይታለፉ ነገሮች አሉ። ኖ አንተም እንደዛ ከሆነ እየተጫንከኝ ነው ማለት ነው። ሌላ ትክክለኛ የሚዳኝን ሰው መፈለግ አለብን። አንተም እየተጫንከኝ ነው ማለት ነው። ኔቨር ይልሽ አሁን እኔን በማስፈራራት ውስጥ ኖ አይደለም። ይኸውልህ እዚህ ጋር ልክ የሆነ ነገር አለ፣ ልክ ያልሆነ ነገር አለ። ይልሽ ካልፈለግሽ መውረድና መሄድ ትችያለሽ እህቴ ፋሲካ። በቃ ሲጀመር ሀቢባ ቤት ወይም ሌላ ቤት እንገናኝ። ኖ ኔቨር እንደዚህ አይደለም። እንደዚህ እኔን እያፈንከኝ እሱን የፈለገውን እንዲናገር እየፈቀድክለት ከሆነ ያ ማለት መረጃ ያውጣ። ፋሲካ ሌባ ናት ከእሷ ጋር በልታለች ካለ የበላውበትም መረጃ ያውጣ። ሚውት ማደርግሽ እኔ ነኝ።
ምናልባት ሀቡ ጋር መዳኘት ከፈለግሽ መሄድ ትችያለሽ። ምናልባት እንትን አታርጊው ከሀቡ ጋር አንተ እሱ ሲያወራ ሚዩት አታረገውም። ገባክ? እኔ ሳወራ ግን ሚዩት ታደርገኛለህ። እሱ ልክ ሲያልፍ ሚዩት አታረገውም። ወይም እዚህ ጋር ልክ እያለፈ ነው አትልም። ልክ እኔን እንደምትለኝ አሁን እንዴ ለምንድን ነው እሱ እንደዚህ እንዲለኝ አንተ የምትፈቅድለት? ሁለታችሁንም አንቺ ነሽ እየረበሽ ያለሽው። ሁለታችሁንም ሚዩት እያረኩ ነው። ኖ እኔ እየረበሽኩ አይደለም። ልኩን ሲያልፍ ደንበሩን ሲያልፍ ነው እየነገርኩት ያለሁት። ኖ ድንበር ያለፈበት ነገር የለም። ከከሰሽ ነገር ድንበር ያለፈበት የለም። ኦኬ እሺ፣ አንተ የዱባይን ህግ አታውቀውም። እኔ ከሌን እንዲያርግ ያለው አሳያለሁ ወይ? ለምንድን ነው አሁን ተራ ምልልስ የምታደርጊው? ማለት ማዳመጥ የሚባል ነገር አልፈጠረብሽም እንዴ? አሁን አንቺ ወይ አንተም ችግር አለብህ ማለት ነው። እንደ ፌር ሁን ተስፍሽ፣ ፌር ሁን። አሁን እያወራሁሽ ያለሁትን ነገር ለምሳሌ አንተ እንደዛ ሲል አይ የዱባይ ህግ አይፈቅድም በለው፣ ህጉን ታውቅ የለ በለው። አንድ ነገር እንትን እንበል 3 ደቂቃ ሰጥሻለሁ፣ ተናገሪና ጨርሺ። ከዛን እኔም ደግሞ ሳውራ ዝም ብለሽ ትኛለሽ። ተናገሪ። ለምሳሌ አንተ ኦኬ እሺ ቴንክ ዩ። ለምሳሌ አንተ አይ እንዲህ ማድረግ አትችልም የዱባይን ህግ አውቀዋለሁ በለው። ስለ ህግ ታውቃለህ አይደል? ዲቴል ህጉን ታውቀዋለህ። አይ እንዲህ ነው ብለህ መልስ ስጠው። ድንበር ሲያልፍብኝ ማለት አንተን አክብሬ ነው የመጣሁት ቤትክ እንጂ እሱን አክብሬ አይደለም። ቀን ከሌሊት ሌባ የሚለኝን ሰው አላከብረውም። አንተን አክብሬ እስከመጣሁ ግን ድንበሬን ሲያልፍ ኖ እንዲህ አትበል ካልክ ደግሞ ማስረጃ አንጣ በለው። ከዛ ውጪ እኔ ቁጭ ብዬ የእሱን ስድብ የምጠጣበት ከጀርባው ፕሮፋይሉ የንትን ስላደረገ እንደዛ የሆነ የመሰለው ከሆነ ኔቨር አይመጥነኝም። አም ሶሪ። ግን እያስከበርከኝ ከሆነ ቁጭ ብዬ እሰማለሁ፣ መረጃዎችን እሰጣለሁ። ከዛ በቀር ግን ስለ ህግ ፊት ነው የምሰጠው መረጃ። ታርጌ ካላስለቀስኩሽ የእውነት እናት ጠብቂ ምን እንደማሳየሽ። ምን ታደርገኛለህ? አንተ እኮ ማለት ጅብ ከሄደ ውሻ ጮኸ፣ አንበሳ እያለፈ ትጮኻለህ። ምን ታደርገኛለህ? ይቅርታ፣ በዚህ ልክ እኔ መነጋገር ስለማልችል ሁለታችሁም እያሰባችሁ ያላችሁት ለራሳችሁ ሀቢባ ቤት እንቅረብና እሱም መረጃውን ያንጣ፣ እኔም መረጃ መረጃ የለ አንተ መረጃህን ይዘህ እና ሀቢባ ቤት። እኔ ግራ የሚገባኝ ነገር እኮ ማለት ነው መደማመጥ የሚባል ስለ ልጅ ሰዎቹ ተጨንቃችሁ ነው ግን እናንተ ወይ ስለ ራሳችሁ ክብር ተጨንቃችሁ ነው የምታወሩት? ማለት እኔ ራሴ ልጠየቅ እኮ የተዘጋጀውበት ቤት ነው። እኔ ራሴ ማለት ነው ስጠየቅ መልሳለሁ። አሁን የመመለሻ መንገድሽን ማስተካከል ካለብሽ እሱ ጠያቂ ነኝ ብሎን የመጣው እንደዚህ ነው፣ በቃ እየሄድኩበት ነው ያለው፣ ስለዚህ መናገር አልችልም። እሱ 30 ጊዜም ታውጣ ቢል ነው 30 ጊዜም አልችልም ማለት ይቻላል፣ ማስቆም ይቻላል። ከዛ በኋላ እየጠየቅኩ ያለሁትን ነገር በዱባይ ህግ ክስት ጀምር ያለው አልጀመርኩም ወንጀል እንዳልሆነ አውቃለሁ። ኖ በህግ ጉዳይ ስር ነኝ፣ የራሴ እየሄድኩበት ነው። ዛት ሴት እየሄድሽበት ከሆነ እየሄድኩበት ነው ያለውን ነገር መናገርና እንዲሆኑ ግለሰቡን ስምጠያለሁ። በፊት እኮ ነው ያልኩት፣ በፊት ነው ያልኩት። ግን እሱ የክሱን ሂደት አሳይኝ። ቆይ እህቴ፣ አሁን እኔን ስትጠይቅኝ ምን አልሽኝ? ህጉን ንገረው አልሽኝ አይደለ? እኔ ህጉን ማቀው የተከሰሰውን ፕሮሰስ እዛ እየሄድሽበት ያለሽውን ፕሮሰስ አንስቶ ስለ ግለሰቡ ማውራት፣ እያንዳንዱን ዲቴል እየተከናወነ ያለውን ነገር ስም ማጥፋት፣ እያንዳንዱን ህጎች ጠንቅቄ አውቃለሁ። አሁን ክስ መስርተሻል ወይ? ድሮ እኮ ተናግረሻል። በህግ እየሄድኩበት ነው ብለሽ ብዙ ቪዲዮ ሰርተሻል። አዎ እየሄድኩበት ነው፣ አከተመ። የሄድሽበትን ነገር አሳይ ሲል ኖ እሱን አላሳይም፣ እሱ ፕራይቬት ነው፣ አይመለከተንም። ዞሮ አሁን ታርጌቱ አየህ፣ አልክ ራስህ እንደዛ ስል ቅድም ምን አለ? ካላሳየች ሌባ ናት አለ። ለዛ እኮ ነው ዝም አስበል እንትን ድንበር ሲያልፍ ዝም ማለት ያልቻልኩት። አየህ ራስህ ካልከው እኮ አሁን ይኸውልሽ፣ አሁን እኮ እድል ስለማትሰጭን እኮ ነው ማለት። እናንተ አሁን ታርጌታችሁ ምንድን ነው? መብረቁ የእሱን ተፈጥሮ የእሱን አስተዳደግ የእሱን ባህሪ ራሱ እኮ ነው የሚያውቀው አይደለ? እኔ ቤት ሲመጣ ያንን ህግ ተከትሎ እንዲሄድ ግን እኔ ነኝ የማደርገው።
ፋሲካም አሁን የምታቋርጪው ያንቺ ባህሪሽ ነው አይደለ? እኔ ነኝ ማስተካከል ያለብኝ። ዞሮ ዞሮ አሁን ታርጌታችሁ ምናልባትም እቺ ልጅ መታኮ ያለውን ነገር አረጋግጣ አንቺም ተባባሪ ሆነ ለአንድ ግብ ብንሄድ ኖሮ ብዙም የምንደክመው ነገር አልነበረም። ተበደልን ምንል ሰዎች ተባባሪ ካልሆንን እያንዳንዱን ነገር እነዚህን ሰዎች እያሰብን የምንነጋገር ካልሆነ በእልህ ዶክመንቱ እንደዚህ ነው እሱም እዚህ ነው ብሎ ያለውን ነገር ያቀርባል። እናንተም በየቤታችሁ ወይም ደግሞ ሀቡ ጋርም ተገብቶ የሚወራው ነገር ለዚህ ነገር ሶሉሽን ይሰጣል ወይ ነው። አሁን ተራርቀን እንዳንሄድ አትሊስት መጀመሪያ ተቀራርባችሁ አንተም በጨዋ ደንብ ጠይቀኝ እመልሳለሁ፣ እኔም ደግሞ በጨዋ ደንብ ነው የምጠይቅሽ ብለው እሱም በጨዋ ደንብ እየጠየቀ ነው ያለው። በማል ይመጣባችኋል ሁለታችሁም ማለት ነው። ኖ በጨዋ ደንብ አይደለም። መረጃ ካላሳየች ሌባ ናት እያለ ነው። በጨዋ ደንብ አትበል። በገብርኤል እየሰማው እኮ ነው እያለ እኮ ነው። እሱ የምር ማህሌትን የፈለገው ወይስ እኔን ነው ስም ማጥፋት የፈለገው? ፋሲካ አሁን አንድ ነገር ነው ጀግና መባል ነው የፈለገው። አንድ ጥያቄ ልጠይቅሽ። ልጅቷን ለማስያዝ ተባበረን ሌላውን ነገር ታዩና ሽሚውት አርግኝ። እንደዛ ከፈለገ ለምንድን ነው መረጃ ያልጠየቀኝ መጀመሪያውኑ? ለምንድን ነው ፋሲካ ሌባ ናት ያለው? ለዚህ ለምንድን ነው መረጃ የማያሳየው? እኔ ልጠይቅሽ። ኦኬ መብረቁን ሚውት አርጎት እንትን ይበልና እኔ ደግሞ ልጠይቅሽ። ጥያቄን ያዥ። በጣም ብዙ ነገሮች ጫና እየበዙብሽ እንደሆነ ቪዲዮ ሰርተሻል አይደለ? ሰሞኑን ያሉ ነገሮችን እያየው ነው። እንደ አንድ ወንድም አይፌሊት ፔኑን አውቀዋለሁ። ማንም ሴት ኢንሰልት እንዲደረግ ስለማልፈልግ ነገር ግን እነዚህ 74 ሰዎች የ54 ሚሊዮን ብር የተበላሽውን ብር እንዴት ለፍተሽ እንዳመጣሽው ታውቂያለሽ አይደል እህቴ? የሰው ሀቅ ላይ መመለስ እንዳለበት የሰው ሀቅ አንድ ብርም ቢሆን እንዴት እንደመጣ ንዳዱንም ሙቀቱንም ልፋቱንም ታውቂዋለሽ። መኖር የፈለግሽው መኖር የምትፈልጊው ቅድምም እንደነገርሽን ለአንድ ለምትወጂው ልጅሽ እንጂ በሚደርስብሽ ነገሮች ብዙ ነገር ለመሆን እያሰብሽ እንደሆነ በቪዲዮ ሰርተሻልና ይህንን ነገር አሁን ቅድም እተባበራለሁ ተስፍሽ ባለው ነገር በውስጥ እናወራለን ብለሻል። ይህንን ነገር ለማድረግ እነዚህን ሰዎች እያሰብሽ መንቀሳቀስ ነው የሚቀድመው ወይም ደግሞ ብሩን ለማስመለስ የሚደረገው ጥረት ላይ ነው መቅደም ያለበት ወይስ ከዚህ ጋር ያለውን ኮንፍሊክት? እስቲ ይሄንኛውን ነገር መቅደም ያለበት አሁን እሺ፣ እንደዛ ኦኬ። ቴንክ ዩ ስለጠየቀኝ አመሰግናለሁ። አሁን እናንተ ማለት ነው ለምንድን ነው እኔን እሱንም ጭምር ነው የምጠይቀው ይሄን ጥያቄ ለምንድን ነው እኔ እንደተበላው ፊል አድርጎ እኔም በውስጥ ያላወራኝ? በውስጥም አያወራኝ። በዚህ ጋር ራሱ ነው ፋሲካ እንደዚህ እቺ ሴትዮች ናት ለምን አላለም? እንደዚህ ለምን እንተባበር አላለም? ለምን እኔ ሌባ አለ? ለዛ መረጃ አለ ወይ ነው ያልኩት። ያናደደኝም ለዛ ነው። ለምን ወደ ስድቡን መረጠው? ገባክ? ኦኬ ምን አለ ቅድም ሲገባ መጀመሪያ እኔ ስገባ ምንድን ነው ያለው? ለምን ራሷን አላጠፋችም? እንዴት ራሷን ሳታጠፋ ይሄን ሁሉ ብር ተበልታ? እስቲ አንተ ይሄንን ቆም ብላ አስበው። እንዴት ነው? ምን አይነት ጥያቄ ነው ይሄ ሰው የሚጠይቀው? የሰው ልጅ መሞት አለበት ማለት ነው ብር ስለተበላ? ይሄንን መልስ ስጡኝ። ገባ? እሱ እኮ ፌር አድርጎ ግልጽ አድርጎ ቢጠይቀኝ ግልጽ አድርጌ መልስለታል። ግን እሱ በስድብ ውስጥ ከተመለሰበት አሁንም 90% እየያዛችሁ ያላችሁት እያያሻለሽ አሁንም መብረቁ የጠየቀው ህዝብ የሚያውቀው ነገር ውስጥ የጠየቀው ጥያቄ አለ። እኔ አሁን መብረቁ ስለጠየቀኝ ጥያቄ እኮ መልስ መለስኩ እኮ ቀጣይ ጥያቄ ደግሞ ይባልና ቲኳንዴ ቀጣይ ጥያቄ መብረቁ ይሄንን ያልከው ለምንድን ነው ብለሽ ነው የምትጠይቀው? ኦኬ ቴንክ ዩ። እኔ እኮ የምጠይቀው አሁንም አዳምጠኝ፣ አሁንም አንድ ላይ ነው የምትኖሩት ዱባይ ናት ብሏል። መረጃ አለ እኮ። እኔ እኮ አሁን እናንተ አልተረዳችሁኝም። እኔ አይደለም 1,000 ሚሊዮን ነገር ቢደራረብብኝ እኔ እውነት ናት የሆነ ታይም ላይ ትወጣለች። እውነት ናት፣ አቃቅ ናት። ግን እኔ አሁን ጥያቄ አሁንም ቢሆን ለምንድን ነው በመረጃ የማይናገረው? መረጃውን ለምን አያወጣውም? መረጃ የሚለውን እሺ ሚውት አድርጊለትና እሱ ደግሞ ይናገር።
መብረቁ ሚውትን አንሳና ተናገር። ኦልሬዲ ደቂቃ አንተ ተቀመጥ። ሚውት ነው ወንድሜ። ሚውት ነህ። ኦኬ እሺ፣ መጀመሪያ በደንብ አዳምጡ። እሺ ሁላችሁም በደንብ አዳምጡ። ማህሌት በመጀመሪያ ከኢትዮጵያ ዘርፋ እንደመጣች ይሰማል አይደል? ይሰማል በደንብ? አዎ ይሰማል። ማህሌት ከኢትዮጵያ ዘርፋ ወደ ዱባይ እንደገባች ያለማቋረጥ ለ3 ወር ያክል የተለያዩ ፎቶዎቿን እየለጠፍኩኝ ለ3 ወር ያክል ሚዲያ ላይ ይጮህ ነበር። ማህሌት የምትባል ሴት ከሰባ ምናምን ሰው ግለሰብ ላይ 57 ሚሊዮን ብር ዘርፋ የልጆቹን ህይወት አበላሽታ ተሰውራለች ያያችሁ እያልኩ ፎቶዋን በመለጥፍ ሰዓት እነ ፋሲካና እነ ሚኪ ከሷ ጋር አብረው ነበሩ። ይሄንን ተሳስታለሁ ወይስ አልተሳሳትኩም? ቃል በቃል ነው። ያኔ ለምን ለኔ ሰዓት ነግረኝ? ለኔ ነግረህኛል። ለነ ሚኪ ነግሬያለሁ ብለሃል። ያውቃሉ ብለሃል። እኔን አቅ ነበር አውርተኸኝ ታውቃለህ? እኔ አሁን ያኔ በተከታታይ ስሰራ በነበረ ሰዓት አንቺ ከማህሌት ጋር አብረሽ ነበርሽ አይደለም? ዱባይ ውስጥ በቃ ያንን ብቻ ነው ማንሳት የፈለኩት። ከዛ ለምን እንዳልነገርኩሽ ደግሞ ነግርሻለሁ። አብረው ነበሩ። ማንና ማን? ሚኪ ፊታውራሪና ፋሲካ በአካል ከማህሌት ጋር አብረው ይኖሩ ነበር። ያንን ሁሉ ፎቶ ያንን ሁሉ ቪዲዮ በየቀኑ ስሰራ በየቀኑ ከጀርባ ያድርጋት ፕሮፋይል ቻሌንጅ ሳደርጋት ማህሌት የምትባል ሴት ማህሌት አረፈ ሸዋ የምትባል ሴት ይሄን ያክል ብር ዘርፋ ከኢትዮጵያ ተሰውራለች እያልኩኝ 3 ወር ስጮህ፣ በአጋጣሚ ግን ፋሲካና ሚኪ ፊታውራሪ ከማህሌት ጋር ዱባይ አብረው ይኖሩ ነበር። የሆነ ሰዓት ከለታት አንድ ቀን መሲ ብርጅስቶን ገስት ላይ ኔጋ ገስት ላይ መታየች ሴት ማናት እያለች በምናወራ ሰዓት አጋጣሚ ሚኪ ፊታውራሪ ለማን ይደውላታል? ለመሲ ብርጅስቶን ይደውላታል። አሁን ከጀርባ አድርጋችሁ መብረቁ ማህሌት ሌባ ዘርፋ ጠፋች የሚላት ሴት እኮ እዚህ ነው ያለችው ነይ ያገናኝሽ ብሎ ለመሲ ብርጅስቶን ይደውላል። መሲ ብርጅስቶን ሄዳ በአካል ታገኛታለች፣ ማህሌትን ማለት ነው። ያኔም ፋሲካ አብራ ነበረች። ከዛ በኋላ ምን ተያዘ? ሽምግልና ተያዘ። በሽምግልናው መልኩ መስከረም 17 መንግስት የያዘብኝ ብር ስለነበረ ከጠቅላይ ሚኒስተሩ ፍቃድ ተሰጥቶ ብሩ ሊለቀቅልኝ ነውና እስከ መስከረም 17 ጠብቀኝ መብረቁ ትለኛለች ማህሌት። ከዛ በኋላ መሲ ብርጅስቶን አንዳንድ ጥያቄ ጠየቋት። እቺ ሴትዮ ምንድነው ሰራው ብዬ ስጠይቃት በዙሪያዋ እነ ሚኪ ያሉ እነ ፋሲካ አሉ። ሴትዮዋ ንግድ ከፍታለች፣ ፀጉር ቤት ከፍታለች፣ ብዙ ሰው ነው ያላት እና እዛ ነው የምትገኘው አለችኝ። አሃ ነው እንዴ ያልኳት። እሺ መስከረም 17 ብላ በቀጠረችበት ሰዓት 1 ወር ገደብ ነበር ያለቻት፣ ወይንም 1 ወር ከ15 ቀን ገደብ ይሆነዋል። እኔ ሌባ ብዬ እቺ ሴትዮ ከስሻታለሁ። አስባችኋል? ከዛ ልክ መስከረም 17 ላይ ሚኪ ፊታውራሪና ፋሲካ ቶላ በማህሌት ተበላን ብለው ወጡ። እዚህ ጋር አንተ ጥያቄ ፈጠረብኝ። ይቺ ሴት ዘርፋን የወጣችው እያልኩኝ እየከሰስኳት እየጮኩኝ እንዴት እነዚህ ሁለት ልጆች እንደገና ተበልተናል ብለው እንዴት ወጡ? ያንን 57 ሚሊዮን ብር ሳከፍል እንዴት አምነው ሰጧት ብዬ ጥያቄ ጠየቅኩኝ። ከዛ በኋላ ፋሲካ ቶላ በአጋጣሚ እናትየዋን አቅርቢያት ባለ ሰዓት መተሽ ነበር ገስት ላይ ጃጓር አንድ ጥያቄ ጠይቆሽ ነበር። ታስታውሻለሽ? ከሰሽ ከሆነ የልጆቹ ገንዘብ እንዲመለስ ስለምንፈልግ በዲፖርት እንድናስገባት በኢንተርፖል እንድናስገባት የክስ መረጃሽን ላከልኝ አሳውቂኝ ሲልሽ እሱ ላይ ጮህሽበት። ስጮህበት አልተበላሽም ማለት ነው ብሎ ሰደበሽ፣ ተሰዳደባችሁ፣ ተለያያችሁ አይደለም? ስለዚህ ከዛ አንድ ነጥብ ይዣለሁ። ሁለተኛው ደግሞ ራሷ ማህሌት እቺ ሴትዮ ዱባይ እንዳለች የገዛችበትን ቀለበት ሁሉ በቪዲዮ ላሳያችሁ ነው። የጣቷን ቀለበት የት እንደገዛችሁ ዱባይ ሱቅ ውስጥ ላሳይሽ ነው። ገብቶሻል አይደለ? ሳጂ ዱባይ እንደምትኖር በመረጃ እያቀረብኩ እያየሽ፣ በመልክ እንደሚመሳሰሉ እያየሽ፣ እሷን ፓስፖርቷን ሳትቀበይ ምንም አይነት መረጃ ሳትወስጂ እንዲህ በፊልተር የተሻት አይደለሽም ብለሽ ስትቆሚላት ከእሷ ጋር አንድ ላይ እንዳለሽ አረጋገጥኩ ማለት ነው። ከተበሉት ጎን መረጃ እየተባልክ ነው ሰው ያቦ በእናትህ ወደዛ ወጡ። መረጃ ይባል ሌባ ናት ይላል። በእናትህ ህግ ጋር ሂድና ህግ ይዳኛል። ሸከም ስማት ህግማ ቆዳሽን አስገፍፌ አስለጠልጥሻለሁ። ቆይ አንዴ መብረቁ አንዴ ሌባ ናት እኮ አላለም። ስትደግፊያት ሳይ እዛ ጋር ቆመች ሳይ ይሄ ነገር አንድ ላይ እንደሆንሽ ገባኝን ያለው ማለት ሌባ ነሽ እያለ አይደለም እኮ ፋሲካ እህቴ አይ ተደውሎባታል። እንትን ለምንድን ነው የምታደርጉት? አንድ ላይ ስትመሰክሪ አንቺም ተባባሪ እንደሆንሽ እና ጉዳዩ እንዳይወጣ እንደምትፈልጊ ገባኝ ነው እያለ ያለው። ማለቴ ግራ ያጋባል እንዴ? እንትን እኮ አይደለም
ለምን እንደምትበሳጩ ነው ግራ እየገባኝ ያለው። ኦኬ ሶ ኤኒዌይ አንድ ቪዲዮ ላሳየ ነው። እሺ ኦኬ እሺ ቀጥል፣ ጨርስ። ያንተ ሰዓት ነው፣ ጨርስ። ሚዩት ነህ። ተመልከቱ፣ የጣቷን ቀለበት ተመልከቱ። የጣቷን ቀለበት ማለት ነው። የት እንደገዛችሁ ደግሞ ላሰማችሁ። ራሷ ልጅቷ ሆን ብላ እንድትቀርጽ ስለተደረገች ማለት አድርገው እና እጄ ላይ አድርጌ እኔ ከትላንትና ጀምሬ ማለት ነው እግዚአብሔር ምስክሬ ነው፣ በጣም እየጨነቀኝ ነበረ። እንደዚህ አይነት ነገር አላውቅም ማለት እንደዚህ ግን አንተን እየተከታተልኩት ነበረ እና ይሄው ሳጅን ያደረገችው የእጇ ጌጥ ራሱ ይሄው እዚህ ጋር ነው። ከፈለግ ይሄው ላሳየህ። ይሄው እግዚአብሔርን 15-10 ብር ነው የምንሸጠው እዚህ ማለት ነው። ይሄው ራሱ ይሄ ራሱ ነው ያደረገችው ሳጅን እንትና ዱባይ ናት። ይሄው ውሸቴን ከመሰላችሁ እንኳን ቪዲዮ ማለት እንትን አድርጌ መስሎ ከሆነ ይሄው እዚህ ነው የሚሸጠው። ይሄው የገዛችበትን ሱቅ አየው፣ የሀበሻ ሱቅ ዱባይ ምርት ነው፣ ዱባይ ነው የሚሸጠው። ይቺ ማናት? ሳጂ ተብየዋ ናት። ገባ አይደለ? ሳጂ ተብየዋ በደንብ ሲጭንና ለፖሊስ ስንጠቁም በዚህ ቀን በዚህ ሰዓት እንደዚህ አይነት ካሜራው ቼክ ይደረግልን፣ ተጠርጣሪዋ እዚህ አካባቢ ታይታለች። እኔ ያየኋትኝ መሪና ክሪክ ሃርበር አካባቢ ነው ያየኋትኝ፣ ወደ መሪና አካባቢ ላይ ማለት ነው። እዚህ ነች ያለችው እና በጣም ደንግጬ ነበር። እሷም እኔም ሁለታችንም ነው፣ ምክንያቱም ስሟን ስጠራ ደንግጣለች እሷም፣ ምክንያቱም እኔ ሌላ ስም እንዳላት አላውቅም ነበር። ሌላው ነገር ደግሞ ዚስ ዊክ ላይ አንዴ ላቋርጥሽ እና እህቴ አንቺም ላይ ምንም ነገር እንዲደርስብኝ ስለማልፈልግ በውስጥ አወራሻለሁ። እሺ ለመብረቁ ወይ ለእኔ ዶክመንቱን ትልክልናለሽ። እሺ እህቴ ዶንት ወሪ፣ ምንም ችግር የለውም። ምንም ማለቴ ይሄ ምንም እንትን የሚለው ነገር የለም። ሌላው ነገር ደግሞ ማይ ዱባይ ማለት እዚህ ዱባይ ሀገር ብቻ የሚመረት ዩኤ ውስጥ ዩናይትድ አረብ ኤሚሬት ላይ ብቻ የሚገኝ ውሃ ነው። ምናልባት እዚህ ሀገር የሚኖር ሰዎች ያውቁታል፣ ያንን ውሃ ምርት ማለት ነው። ያንን ውሃ እየጠጣች ሊቭ ላይ ይቻታለሁ። ላይቭ የራሷን ላይቭ ላይ ያለች ማለት ነው። ውሃውን ከስፕራይቱ ውጭ ማለት ነው። ስፕራይት አይደለም ማይ ዱባይ የሚል ቀደም ስፕራይት ወጥቶ ዩኤ የሚል ምናምን አይተው ተመላልሶ ነበር። ሌላ ውሃ እየጠጣች ማይ ዱባይ የሚል አየሽ? ማይ ዱባይ የሚል እሱ ደግሞ እዚህ ሀገር ብቻ ነው የሚገኘው ማለት ነው። ሌላ ሀገር ላይ የለም። ኢንተርናሽናል አይደለም። እዚሁ ሀገር ተመርቶ እዚሁ ሀገር ላይ ብቻ ሊሸጥ የሚችል ውሃ ነው። እዚህ ሀገር ያለ ሰው በደንብ ያውቃል። አረብ ኤምሬት ውስጥ የሚኖር ሰዎች ማለት ነው። ሌላ ዓለም ሀገር ላይ የለም ውሃው ማለት ነው። አይሆፕ ያ ነገር በደንብ ተደርጎ ይሄ ሾ ነው አሁን እያደረገች ያለችው ሾ ነው። ፐርፊውም ጎልድ ምናምን የሚባለው ጀስት ሾ ነው። ማንም ሰው ከህግ ማምለጥ የለበትም። እሷ እዚሁ ሀገር ነች ያለችው። ቴንክ ዩ በጣም አሪፍ መብረቁ። ሀይ ብለህ ጻፍልኝ ኮመንት ላይ ሞዴሬተር ልስጥ፣ አንተ እንዲገቡ የምትፈልጋቸው ልጆች እንድታስገባቸው ማለት ነው። እሺ ቤኪሻ ወይ እኔ አባቴ መልካም። እኔ ያው ተስፍዬ አንድ ላይ እንደዚህ ማውራታችሁ በጣም ፈልጌው ነበረ። ተስፍዬ አንተም ይሁን መብረቁ፣ በተለይ መብረቁ ይህንን ኬዝ ያዘው እሱ ስለሆነ ቢሳሳት እንኳን መብረቁ ልክ ነው ለእኔ። አሁን ላይ ተስፊሽ ታውቀኛለህ አቋሜን በሌብነት በኩል ገባክ? ቢሳሳት እንኳን ልክ ነው መብረቁ ቢሳሳት እንኳን። ምክንያቱም መብረቁ እኔ ይኸውልህ ሌባን የሚያጋለጥ ሰው በምንም አይነት መልኩ ፖሊስም እኮ የተሳሳቱ ሰዎችን ያስራል። እቺ ሰው የተሳሳተች ልትሆን ትችላለች፣ ላትሆን ትችላለች። የሚሄደው መንገድ የተሳሳተ እንኳን ቢሆን ልክ ነው። ለምን? የተበሉ ልጆች አሉ። ፖሊስ እኮ ተሳስቶ ምሳሌ ገዳዩን ለማሰር ብዙ መንገድ ሄዶ ከዛ በኋላ እየጸዳ ይመጣል። ስለዚህ ልንተባበረው ነው የሚገባ። ብዙ እህት ወንድሞቻችን በዚህ መንገድ ላይ እየጠፉ ነው። የእሷ ደግሞ ቀላል ነው የሚባል አይደለም። ስለዚህ የሁላችሁም ትብብር
እናት አንጀቷ ውስጥ ራሱ ብትደበቅ አውጥቶ የመስጠት የማሳየት የምታውቁትን ኢንፎርሜሽን የማድረስ ግዴታ አለባችሁ። ይሄ በየትኛውም እምነት ሌብነት አጸያፊ ነገር ነው። አጸያፊ ነውርም ነው እና ነውርን መደገፍ መሸከፍ የእናንተ መብት ነው። እኔ ግን ከተጎዱት ልጆችና እንዲሁም ቢሳሳት እንኳን መብረቁም ይሁን ተስፊሽ ከእናንተ ጎን ነው። እኔ መቼም ከሌባ ጎን መሆን አልችልም ወደፊት። ምክንያቱም ይሄንን እቅድ ታውቀዋለህ ተስፊሽ፣ ከዚህ በፊትም የለፋንበት የሰራንበት ግን ሳይሆን ቀርቶ እስቲል ነው ድረስ እየዘረፉ ያሉ ሰዎች አሉ። እኔ እንደ መጨረሻ እንደ ሀሳብ ማስቀምጠው አንድ ነገር አለ ተስፊሽ፣ እዚህ ጋር 2000 ምናምን ሰዎች በቂ ናቸው። እቺ ልጅ ፓስፖርቷን ለአንድ ግለሰብ ለራሱም ለመብረቁ ማሳየት ትችላለች። ምንም ያደርገው ነገር የለም። ምንም በቃ እውነት ነው አይደለ? እውነት ከሆነ ምንም ሸዋ አስፈልገውም አውጥቶ ይኸውልህ እኔ ከሌ ይባላል። ስለዚህ ይሄ መንገድ መሄድ ካለበት አቡ ጋርም ይሁን ዋቴቨር ያርጋሉ ይህንን ነገር አሳይታ እሷም ነፃ መሆን አለባት። ትኩረቱ ምክንያቱም ለመሰለክ መብረቁ አሁን ትኩረቱ ይቀማል። ገባ እንትና ናት ውሃ ስትጠጣ ይቻለው ምናምን በዚህ ሲሉ ልጅቷም ነፃ ልትወጣ ትችላለች። ስለዚህ ተስፊሽ ለአንተ የምሰጠው የቤት ስራ ከአቡ ጋር ያላችሁ ቀረቤታ ጥሩ ስለሆነ በዛ መሀል ውስጥ ይሄንን ኢንፎርሜሽን በትክክል እሷ ናት አይደለችም የሚለውን ማጣሪያ ውሰድ እባክህን። እንደ ወንድም ሌሎችም አይሰቃዩ እኛም አንሰቃይ። ገባ ቀረብና ያለውን ነገር ማጣሪያ ስሩልን። ገባ አቡም ሌባን በጣም የምትጸየፍ እህታችን ናት። እኔ እስከማውቀው ድረስ ፐርሰናል ስታወጣ ሌባን ስታዋርድ ምናምን ስለማይ ማለት ነው። ስለዚህ እባክህን አቡን ቀረብና እናንተም እዚህ ጋር ያላችሁ 2200 ሰዎች እናንተም ጥያቄዎች እዚህ ጋር ትክክል ነው የሚለው ነገር ስላለ እባካችሁ ይህን ነገር ግልጽ እንዲወጣ አድርጉ። ከዛ ውጭ ግን ሌባን የምትደግፉ ሰዎች በጣም ያሳዝናል። ስለዚህ ቤክሻ ለሁላችሁም የምነግራችሁ ነገር ምንድን ነው ያለውን ነገር እንትና ቤት ይሄድ አይደለም ጉዳዩ። ሰዎቹን ለማገዝ የሚደረገው ትብብር ላይ ተባበሩ ነው። ሁላችሁም እነዚህን ወገኖች ማሰብ። ስለዚህ ድምፅ ስትሆኑ እንትና ነች እንትና ለመብረቁ ለተስፋዬ ለሚኪ ምናምን በሚለው አይደለም። በቃ ድምፅ ስትሆኑ እነዛን የተበደሉን ሰዎች አስባችሁ ፍትህ ማለት ካለባችሁ እናንተ ናችሁ እንግዲህ መጠየቅም ያለበት ህዝብ ነው መጠየቅ ያለበት። እኔ ሀቡን ልክላታለሁ፣ ጠይቃታለሁ፣ አውራታለሁ። ያለውን ነገር የምትነግረኝን ነገር ነግራችኋለሁ። ያው እሷ አትጠይቁኝ አትልም። ኦልሬዲ እቤቴ መታችሁ ጠይቁኝ ነው የምትለው። ከዛ ውጭ ደግሞ ባለን ቀረቤታ እኔም ጠይቃታለሁ። ይህንን ነገር እንዴት ነው ኮንፊርም የምታደርግልኝ ብዬም ጠይቄያታለሁ ትላንትናም። አሁንም ደግሜ ጠይቃትና አውራታለሁ። የምትለኝን ነገር ነግራችኋለሁ። የተለየ ነገር አይደለም። ምክንያቱም እሷም ጉዳዩን ይዛ የዱባዩን ስትተባበር ስታግዝ ጉዳዩን ወደ እሷ ቤትም አምጥታ ብዙ ስቴፕ ስትሄድ የነበረች ነች። ያንን ነገርስ ምንድነው ማድረግ ያለብን? ለምንድነውስ ማንቀጥለው? እንዲህ አይነት ማስረጃ አዲስ አፕዴት የሆነ ነገር ስለመጣ ለምንድነው ማንገፋበት የሚለውን ነገር መጠየቅም ስላለበት ነው የምንጠይቀው። የምንተወው ነገር አይደለም። ፍቄ ያንተ ተራ ነው። እስኪ ተናገር። አመሰግናለሁ ተስፍሽ ላለኛ ሳቢ። ሰላም ተስፍሽ ቤኪ ሰላም ነው ወይ? ድሬዋ መብረቁ ከላይ እስከታች ያላችሁ ሰላም ብያለሁ። ፍቅዬ ሰላማችሁ ይብዛ። በብዛት ያው ኖሬ ሲባል ነው። ሰሞኑንም እንደ መፍትሄ ሀሳብን ባለፈው ተስፍሽ መጥቶ እኔ ጋር አውርቻለሁ እና አሁንም ሁለት ነገር እንዳለ መንገር ስለምፈልግ ነው። እንዲህ አይነት ጉዳይ ከዚህ በፊት አጋጥሞን ጀርመን ላይ የሂውማን ትራፊኪንግ በአውሮፓ በጣም ወንጀል ነው። አሁን ደግሞ መብረቁ ሲናገር የመሀሌት አሁን እዚህ ጋር ኮቴሽን ውስጥ እንዲቀመጥ የምፈልገው ሳወራ ሳጂ ብዬ ማውራትን ያልችልም ኖሮ ያለችው ከተባለ፣ ነገር ግን የመሀሌት ፓስፖርት ኮፒው ካለ ኢትዮጵያ ላይ የከሰሱት ሰዎች ኮፒያቸውን ከላኩ እኔ ሙሉ አድራሻ ልኬ አንዲት ከነሱ መሃል አንድ ሰው ውክልና ነው የምፈልገው። ምንድን ነው የምለው? ይሄ እዚህ ላይ የምትታየዋ ሴትዮ ማህሌትን አሁን እኔ እዚህ ጋር የማመጣው ማህሌት የምትባል በብዙ ሰዎች ገንዘብ ዘርፋ ወይም ደግሞ አጭበርበራ በሂውማን ትራፊኪንግ ኖርዌይ ገብታለች ተብሎ ይሄ ጥቆማ መጥቷል ብዬ ቀጥታ ለፖሊስ ወስጄ ብሰጥ
ሰርቨር ላይ ማናችን የኔን ቲክቶክ እኔ የፈለኩትን ባደርግ በየትኛው አይፒ በየትኛው የኢንተርኔት ኮኔክሽን እንደገባው ይታወቃል። እነሱ ያኔ ጠርተው አይ እኔ ማህሌት አይደለሁም እኔ የምባለው ከሊት ነኝ ብላ ራሷን ፕሮቴክት አደርጋለች። የመጣው መረጃ የተሳሳተ ነው፣ እሱ አይደለችም ይባላል። ይሄ ዓለም አቀፍ በሆነ የትም ቦታ ላይ ሰው ስታገኙ ቀላሉ መፍትሄ ስለሆነ ማለት ነው። ይህንን የማድረግ በትብብር ደረጃ ወደኋላ ልልም እገባለሁ። ለምን የብዙ ወገኖቻችን እንባ ስለሆነ የምፈልገው ሁለት ነገር ነው። የዛች የማህሌትን የፓስፖርቷን ኮፒ የዚህ የልጅቷ የቲክቶክ እንትን ስላለኝ እኔም እሱን ሙሉ ለሙሉ ቲክቶኳን አያይዛለሁ። የዛችን ፓስፖርት አያይዤ እዛ የከሰሱ ሰዎች ከፖሊስ ያከሰሱበት ተደርጎ ቀጥታ ሲገባ እች ሰው ማንም ትሆን የፈለገችው ቦታ ላይ ትቀመጥ ፖሊስ ጠርቶ የመጠየቅ መብት አለው። ምክንያቱም ፖሊስም አይቶ የመጠየቅ አቅም አለው። ይሄም ማድረግ ይቻላል። ማንም ምን ታመጣላችሁ የሚባልበት ዘመን አይደለንም። አሁን አይደለንም። ሰው ሄዶ እንዲህ አይነት ጥርጣሬ ያለኝ ብሎ የመጠቆም በዛ ላይ ደግሞ መረጃ ያለው ነገር ሲሆን ኦልሬዲ ክስ የተመሰረተበት ስለሆነ ኢንተርፖል እስኪመጣም አይጠበቅም። እዚያ ግን ኖርዌይ ያለችው የሚለው ጥርጣሬ አለ። እች ሰዎች ነች ብዬ በቀጥታ ሄጄ ለፖሊስ ማስረከብ እችላለሁ። በጣም አሪፍ ኢሱ እንትን ፍቄ መብረቁ ጋር ፓስፖርቷም አለ። ክስ የመሰረቱት ልጆች ደግሞ አስገባቸው እስኪ እንትናን አስገባቸውና ያንን ዶክመንት ሲላክ እዛ ትኑርም አትኑርም ቼክ ይደረጋል ሲስተም ላይ ወደ ሀገሩ መቼም እንደገባች እንዴት እንደገባች እያንዳንዱ ነገር ስለሚያሳይ እሱ ችግር አይኖረውም። ጥሩ መረጃ ነው የሚሆንልን። ያወራን ሰዎች እንውረድ፣ በራሳችን ፍቃድ ሌላ ሰው አስገቡ። ሊጠቅማችሁ የሚችል ሰው እናንተ ውረዱና አዲስ አበባ ይናገርና እንትን እንበለሽ። ቤክሻ አዲስ አበባ ተናገር። ኦኬ እኔ አስተያየቴ እሷ ላይ እሱ ላይ አይደለም እናንተ ላይ ነው ያለኝ አስተያየቴ ምንድን ነው? 2200 ሰው አለ። እነዚህ 2200 ሰው እናንተ ጀምራችሁ በውስጥ ብትደራደሩ በውስጥ ብትስማሙ ጉዳዩን ብታቋርጡት ይሄ ሁሉ ሰው 2000 ምናምን ሰው እናንተን ሌባ ብሎ ይነሳባችሁ ወይ? ቃል ግቡ እዚህ ጉዳዩን